በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባሕሪ ገንዘብ የሆነ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ በድጋሚ የከበረ የተመሰገነ ይሁን። የተመሰገነ ይሁን። ቸሩ እግዚአብሔር ቢፈቅድ ባለፈው ሳምንት የተውነውን ትምህርት ዛሬ እንቀጥላለን። ያለፈው ሳምንት ያነበብነውን እናንብብና ከዚያ የምንቀጥል ይሆናል ማለት ነው። ትንሽ ቀንሰው በዝቷል። ታወደ ነገሩን ይቀንሰዋል። የሰው ጆሮ እንዳላደነቁር ደግሞ የቅዱስ ዮሐንስ ወንጌል ምዕራፍ 13 ቁጥር 21 ይህንንም ተናግሮ ጌታችን ኢየሱስ በልቡ አዘነ፣ መሰከረ፣ እንዲህም አለ፣ እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል። ደቀ መዛሙርቱም ይህንን ስለማን እንደተናገረ ተጠራጥረው እርስ በርሳቸው ተያዩ። ጌታችን ኢየሱስም ይወደው የነበረ ከደቀ መዛሙርቱ አንዱ በጌታችን ኢየሱስ አጠገብ ተቀምጦ ነበር። ስምዖን ጴጥሮስም እርሱን ጠቀሰና ይህንን ስለማን እንደተናገረ ጠይቀህ ንገረን አለው። ያም ደቀ መዝሙር በጌታችን ኢየሱስ አጠገብ ቀረብ ብሎ ጌታ ሆይ እርሱ ማን ነው አለው። ጌታችን ኢየሱስም መልሶ ይህን እንጀራ በውስጥ አጥቅሼ የምሰጠው ነው አለው። ያን ጊዜም እንጀራ በወጥ አጥቅሶ ለስምዖን ልጅ ለአስቆሮታዊ ይሁዳ ሰጠው። እንጀራውንም ከተቀበለ በኋላ ወዲያውኑ በይሁዳ ልብ ሰይጣን አደረበት። ጌታችን ኢየሱስም እንግዲህ የምታደርገውን ፈጥነህ አድርግ አለው። አብረውትም በማዕድ የተቀመጡት ስለምን ይህንን እንዳለው አላወቁም። ሙዳየ ምጽዋቱ በይሁዳ ዘንድ ነበርና ለበዓል የምንሻውን ወይም ለነዳያን የምንሰጠውን ግዛ ያለው የመሰላቸው ነበሩ። ይሁዳም ያን እንጀራ ተቀብሎ ወዲያውኑ ወጣ። ሌሊትም ነበረ። ስለ ቅዱስ ቃሉ ቸሩ እግዚአብሔር በድጋሚ የተመሰገነ ይሁን። ከእመቤታችን ከድንግል ማርያም ጣዕሟን፣ ፍቅሯን፣ ረድኤቷን በቅዱስ እንድርያስ ሐዋርያ በረከቱን ያሳድርብን። የደገኛው ሐዋርያ የቅዱስ እንድርያስ ዓመታዊ በዓል ነው። ግን ያለፈው ሳምንት ያቋረጥነው ትምህርትም እንዳይቀር የሳምንቱን በዓላት መተረክ ስለሚገባን የቅዱስ እንድርያስን ነገር ወደ በኋላ የምናነሳ ይሆናል። ግን ደገኛ በዓል ነው። በቤተክርስቲያናችን በፍትሐ ነገሥት ከተገዘቱ የ12 ሐዋርያት በዓላት አንዱ እሱ ነው። ለሁሉም አንድ መልእክት ላስቀድምና ወደ ትምህርታችን እንሄዳለን። ዛሬ ቅዱስ ዮሐንስ ወንጌላዊ ወርሃዊ በዓል ነው። ቀደም ሲል ምስባኩ የቀረበበት ምክንያት እሱ ነው። ብዙ አይነት ምስባኮች ለዕለቱ አሉ። የነግ የተሰበከው አልቦ ነገር ወይም ውስተ ኩሉ ምድር አንዱ አለ። ዋርመ በማዕበል የሚል ዛሬ ሊሰበክ የሚገባውም ሌላ ምስባክ አለ። አማልክቲሆሙ ለአሕዛብ የሚለውም ዛሬ ነበር የሚሰበከው። ግን እረፍቱን የሚመለከት የተለየ ምስጢር ስላለው ነው ቅድም የሰማችሁት ወነደ እሳት ውስተ ተዓይንቲሆሙ የሚለው ቅዱስ እንድርያስ ከማረፉ በፊት በመጨረሻ ላይ እሳት ከሰማይ አውርዶ ባላመኑት ሕዝብ ላይ ስለቀጣቸው በዚያ ምክንያት ነው። እና ስለ ቅዱስ እንድርያስ ልንሰብካቸው የሚገቡ በጣም ብዙ ምስባኮች አሉን። ግን በአንድ ጊዜ ከአንድ በላይ ማለት አይቻልም እና አንዱን ሰብከናል። ዛሬ ቅዱስ እንድርያስ ስለሆነ ምስባኩ እሱን ነው የሚመለከት። ወንጌሉ ደግሞ ከቅዱስ ዮሐንስ ወንጌላዊ ቅዱስ እንድርያስ የመጀመሪያው ሐዋርያ ሆኖ የተመረጠበትን መንገድ የሚያሳይ የወንጌል ክፍል ነው። ቅዱስ ዮሐንስ ወንጌላዊ እዚህ ማህበር ሰለስቱ ቤት ውስጥ ከአራቱ የአገልግሎት ክፍሎች አንዱና ዋነኛው ነው። ዋነኛው ነው ማለት ከአገልግሎት ማበላለጥ ሳይሆን ከበድ ያለ ስራ ያለበት ይመስለኛል። ተግባራዊ የሆነ ስራ ያለበት ነው እና አንድ ስራ ለሁላችሁም ልስጣችሁ። በየአካባቢያችሁ የሚገኙ የአብነት ትምህርት ቤቶች አሉ። ያው አብየ እግዚእና ሚካኤልን ሳይጨምር ማለት ነው። ይኸው ደጃችን ስለሆነ እሱ ችግር የለውም። አብየ እግዚእና ቅዱስ ሚካኤልን ሳይጨምር ሁላችሁም ባገኛችሁት እድል ያቋቋም፣ የቅኔ፣ የድጓ፣ የቅዳሴ
መምህራንን የመጽሐፍ ሰዓት ጨምሩ። የመጽሐፎቹ የታወቁ ናቸው። 5 ጉባኤቶች ያሉ የታወቁ ናቸው። የእነዚህን ስልካቸውን የመምህሮቹን ስልክ አመጣችሁ ለቅዱስ ዮሐንስ ወልደ ነጎድጓድ ክፍል ወይ ለሰብሳቢያ ወይ ለአባላቱ ትሰጣላችሁ። ግን ስታመጡ ከቻላችሁ ስልክ ብቻ አይደለም ስንት ተማሪ እንዳለ ጨምራችሁ። ይህንን የምናደርገው እንግዲህ እስካሁን ድረስ በዝክረ ቅዱሳንም በእኛም ሆነ በማህበረ ቅዱሳንም በሌሎችም ቢሆን መጻሕፍት ቤቶች ብቻ ናቸው ማለት ዝም ብዬ ራሴን እታዘበዋለሁ። የመጻሕፍት ጉባኤ ቤቶች መታገዝ አለባቸው አይደል? ግን ሙሉ ትኩረት እነሱ ላይ የሆነበት ብቻ በእውነት በእግዚአብሔር ፊት አያስፈርድብንም ወይ? ጠቅላይ ቤተ ክህነት ቢረዳ መጽሐፍ ተማሪ ብቻ፣ ማህበረ ቅዱሳን ቢረዳ መጽሐፍ ተማሪ ብቻ፣ እኛም ብናግዝ መጽሐፍ ተማሪ ብቻ። ለመጽሐፍ ተማሪዎች ያለው እገዛ ይቀጥላል። ግን ሌሎች የእንጀራ ልጆች ናቸው። ያቋቋም ተማሪ፣ የቅዳሴ የድጓ የእንጀራ ልጆች ናቸው። ድጋፍ አያስፈልጋቸውም፣ አይረባቸውም። እና አሁን ለመጀመሪያው ጊዜ የምናደርገው ቢያንስ ተማሪ የሚያድርበትን አፈርም ሆነ ሌጦ ላይ ይተኛል። ልብስ ተቀደደም አልተቀደደም ይለብሳል። ምግብ በእንተ ስማ ለማርያም ብሎ ይበላል። ከነዚህ ሁሉ መካከል ግን ቢያንስ መጽሐፍ አንድ ማንኛውም ሰው ገላውንም ልብሱንም ማጠብ አለበት አይደል? ለዚያ ሳሙና ያስፈልጋል አይደለም? ስለዚህ ለሁሉም ጉባኤ ቤቶች ሳሙና ማዳረስ ይኖርብናል። የአብየ እግዚእንና የፊት ሚካኤልን ሰሞኑን አድርገናል። ስለዚህ እንቀጥላለን። ስለዚህ በጎንደር ያሉትን በሙሉ የሁሉን ተመዘግቡና ግን በዙር ነው የምናደርገው። መጀመሪያ ያቋቋም በጣም ብዙ ነው። ቀጥሎ የቅዳሴና የድጓ፣ ቀጥሎ በመጨረሻ የቅኔ መጨረሻ የሆነበት ምክንያት የቅኔ ትምህርት ቤቶች ጎንደር የታወቁ ናቸው። በጣም ብዙ አይደሉም። በተቆጥሯቸው 5 ወይ 6 ነው የሚሆኑት። ከዛ በላይ አይሄዱም። ግን ከተማሪ ቤቶች ሁሉ በጣም ብዙ ተማሪ ያለው ቅኔ ቤት ነው። ስለዚህ እነሱን ከሌላው ጋር አጃምሎ በአንድ ላይ ለማድረግ ከባድ ነው የሚሆነው። ስለዚህ የመጀመሪያው ዙር አቋቋም፣ ሁለተኛ ዙር ቅዳሴና ድጓ፣ ሶስተኛው ዙር ደግሞ የቅኔ ይሆናል ማለት ነው። እና ዋናው ኃላፊነት ግን የቅዱስ ዮሐንስ ወንጌላዊ አገልግሎት ውስጥ ያላችሁ ወንድመቶቻችን እናንተ ስልክና ቁጥር በማምጣት አግዙ። በነገራችን ላይ አቋቋም ስንል በዓታን አይመለከትም። ያው የበዓታ ራሱን የቻለ ፕሮጀክት የያዘ አካል ስላለው ማለትም በጠቅላይ ቤተ ክህነትም በማህበረ ቅዱሳንም በሌሎችም ይደገፋል መሰለኝ። እና ስለዚህ ይህን እንድታደርጉ ነው። ገብቷችኋል? እንዴት ዋላችሁ? ስለዚህ የአቋቋም፣ የድጓ፣ የቅዳሴ፣ የቅኔ ትምህርት ቤት የመምህራኑን ስልክ ነው። አሁን ለምሳሌ ቅዱስ ገብርኤልን የእንታነቃ ጥበብን እሱ ነው፣ አትቸገሩ፣ ዝለሉት ማለት እኛ እናውቀዋለን፣ ቁጥሩንም እናውቃለን፣ ስልካቸውንም እናውቃለን። የሌሎቹን ማለት የባታንም እንደዚሁ እናውቃለን። የሌሎቹን ግን አምጡና የምትሰጡ ቅዱስ ዮሐንስ ውስጥ ያላችሁ እስኪጃችሁን አውጡ። አገልግሎት ማህበር ውስጥ እሺ፣ ምክትል ማን ነው? ሰብሳቢዋ አለች ከውጭ አልመጣችም? አልመጣችም። ማን ነው ስም ምክትል? እሺ፣ አለ እዚህ አይቼዋለሁ። እሺ፣ ለሁሉም ይህንን አድርጉ ነው ዋናው። ትልቁ ነገር ምንድነው? የተፈለገው ነገር በቃ ቢያንስ በሳሙና እንጀምርና፣ በነገራችን ላይ ሳሙና ሲባል ቀላል እንዳይመስላችሁ። አሁን ለአቋቋም ትምህርት ቤቶች ብቻ ቁጭ ብላችሁ ብታሰሉት ሳሙና ለመግዛት ከ300 ሺህ ብር በላይ ያስፈልጋል። እንዲያው ሳሙና ምናምን ሲባል ይኸውላችሁ ለአንድ ሰው 1000 የኔ ቢጤ ብታበሉ ለአንድ የኔ ቢጤ 100 ብር ይሆናል የምታወጡት። ለ1000 ስታወጡት ዘካሪው የሚያወጣውን ትዝ አይለውም። አንድ ሳሙና የደረሰችኝ ይላል አይደል? ተባክ የሰው ድካም የሰው ህመም ቀላል አይመስልህ። ቀላል አይደለም ወጪውን ብዬ ነው። እና ትንሽ ቢያንስ በዚህ ማገዝ ከተቻለ ነገ ከነገ ወዲያ ውሎ አድሮ መሰራት ያ ሲባል ግን እናንተ በቅዱስ ዮሐንስ ወንጌላዊ ስራ ያላችሁ የጀመራችኋቸው ስራዎች አሉ አይደል? እሱን አይመለከትም። እነሱ እናንተ ቀጥሉ። የአብነት ትምህርት ቤት ላይ የጀመራችሁትን ቀጥሉ። ይሄ ጎን ለጎን የምንሰራው ነገር ነውና ይህንን ማሳሰቢያ ልሰጣችሁ እወዳለሁኝ። ስለዚህ እስከሚቀጥለው ሳምንት ድረስ ቢቻላችሁትን ያክል ይዛችሁ ነው። ሴቶች እህቶቻችን ላይመቻችሁ ይችል ይሆናል። በአብዛኛው ይሄ ስራ ወንድሞቻችን ነው የሚመለከተው ማለት ነው። እናንተም ድሉን ካገኛችሁ ችግር የለውም። እግዚአብሔር አምላካችን እንግዲህ የቀጠሮ ሰዎች ይበለን። ዛሬ 4 ነው፣ በ27 ነው ተገናኝተን የነበረውና ከ28 እንጀምር። በ28 ደገኛ በዓል የታላቁ ሰማዕት የጻድቅ የሐዋርያ የቅዱስ ሰረባሞን ወይም ሰረባሞን ዓመታዊ የሰማዕትነት በዓሉ ነው። ቅዱስ ሰረባሞን በኦርቶዶክሳውያን
ቤተክርስቲያን ታሪክ ውስጥ በምስራቁም በምዕራቡም ባለው በእኛም በሁላችንም በጣም ክቡር ሰማዕት ነው። በዘመነ ዲዮቅልጥያኖስ ከተሰዉ ደጋግ ቅዱሳን ሰማዕታት መካከል አንዱ እሱ ነው። አይታችሁ ከሆነ ስንክሳር ላይ ታሪኩን ገድላለሁ። ገድለ ቅዱስ ሰለባሞን ከዚህ በፊት ተደጋጋሚ ግዙ ብያለሁ። በእርግጥ ለምታገኙት ደብረ ሊባኖስ ነው፣ ሌላ ቦታ አይገኝም። ገዳሙ ስለሆነ ያሳተመው ደብረ ሊባኖስ እና ደብረ ሊባኖስ ገድሉ ደብረ ሊባኖስ የተገኘበት ምክንያት ለመጀመሪያው ጊዜ ከግብፅ ሲመጣ ያስተረጎመው ገዳሙ ደብረ ሊባኖስ ስለሆነ ጻድቁ አባታችን አቡነ መርሃ ክርስቶስ ናቸው ያስተረጎሙት። በጊዜው መቼ የዛሬ 550 ዓመት በፊት እንደዛ ነው የተተረጎመው። እና ታላቁ ቅዱስ ሰለባሞን እስራኤላዊ ነው። ኢየሩሳሌም ነው ተወልዶ ያደገው። ከቅዱስ እስጢፋኖስ ዘመዶች ሐረገ ትውልድ የሚቆጠር ሐረገ ትውልድ ያለው ነው። ለምንድን ነው አንዳንዴ የገሌ ዘር ነው ተብሎ በጎ ሰው በጎ ሲሰራ ከገሌ ዘር ነው ተብሎ ከላይ ያለው በጎ የሚጠቀስ ለምንድን ነው ቢሉ የመጽሐፍ ቃል ጽዱቅ እንደሆነ እውነት እንደሆነ ለማጠየቅ። ቅዱስ ዳዊት ትውልደ ጻድቃን ተባረኩ ብሏል አይደለም? የጻድቃን ትውልድ ምን ይላል? ይባረካል፣ ይኸውም መልካም ዛፍ መልካም ፍሬን ያፈራልና። የቅዱስ እስጢፋኖስ ፍሬው በረከቱ ለብዙ ዘመዶቹ ተርፎ ነበርና እና ከዚያው ሆኖ በራሱ ተመራምሮ በዛ ወቅት የነበረው የአይሁድ እምነት እንዳይረባ እንዳይጠቅም አውቆ ወደ ኢየሩሳሌሙ ጳጳስ ወደ አቡነ ዮሐንስ ሂዶ አስተምረኝ ብሎ አጥምቀኝ አለው። ለማጥመቅ ግን ፈራ። ጊዜው 3ኛው ክፍለ ዘመን አጋማሽ ላይ ነውና አይሁድ አረማውያን የሰለጠኑበት ዘመን ነበርና ፈራ። ሲያዝን ሲጨነቅ እመቤታችን ለጳጳሱ ተገልጣ አይዞ አትዘን፣ ወደ ግብፅ ላከው፣ አባቴ ዮናስ ያጥምቀው አለችው። አባቴ ዮናስ 16ኛ የግብፅ ሊቀ ጳጳሳት ነው። ታዲያ ቅዱስ ሰለባሞን ጌታችን የኛን መዳን የፈጸመባቸውን ቦታዎች እየዞረ እየተመለከተ ሲያዝን አንድ ጊዜ አይኑ የማይጠብቀውን ነገር ተመለከተ። በብርሃን የተጎናጸፈች አንዲት ንግስት፣ በአማርኛው እመቤታችን ድንግል ማርያም ፊት ለፊት ተነጋገረችው። አይዞ አትዘን፣ ዘወትር ካንተ ጋር እኖራለሁ፣ አሁን ወደ ግብፅ ውረድ አለችው። መልአክ አዝልሃለሁ አለችው። የእግዚአብሔር መልአክ አዘዘችለት። የእግዚአብሔር መልአክ እያጫወተ ከኢየሩሳሌም ግብፅ አወረደው። ግብፅ ደርሶ ቴዎናስ ጋር ከመገናኘቱ በፊት ለብቻው አቆመውና መልአከ እግዚአብሔር ሄዶ ለቅዱስ ቴዎናስ ነገረው። እንዲህ ያለ ሰው ወደ አንተ እየመጣ ነው፣ ነገ ከነገ ወዲያ ብዙ ፍሬ የሚያፈራ ነውና ተቀበል አስተምረው አሉ። በደስታ ተቀብሎ አስተምሮ አጠመቀው። ስሙ ሌላ ነው የነበረ፣ ሰለባሞን ብሎ የክርስትና ስም አወጣለት። ከዚያ በኋላ ምን ትፈልጋለህ አለው። ወደ ገዳም አሰናብተኝ። ያኔ አባ እንጦንስ ምንኩስናን መስርቶ በግብፅ እየተስፋፋ የነበረበት ጊዜ ነበርና አሰናብተኝ አለው። ወደ ገዳም ገብቶ በንጽህና ኖረ። ከዚያ አስቀድሞ ግን ጴጥሮስ የሚባል ዲያቆን ነበረ በአባቴ ዮናስ ውስጥ። ከዚያ ጴጥሮስ ከሚባል ዲያቆን ጋር በጣም ፍቅር ነበሩ፣ በጣም ይዋደዱ ነበር። አብረው ቅዱሳት መጻሕፍትን ያነቡ ነበር። ተለይቶ ሲሄድ አዝኖ ነበርና ቅዱስ ቴዎናስ ሲያርፍ ማን ሾም ካንተ ቀጥሎ ብሎ ሲሉት የእግዚአብሔር መልአክ ነግሮኛልና ጴጥሮስን ሹሙት አለው። የጴጥሮስ ተፍጻሜተ ሰማዕቱ ነው፣ ሊቀ ጳጳሳት ተሾመ። በተሾመ ጊዜ መልእክተኞችን ወደሱ ልኮ እባክህን አብረኸኝ ኑር፣ ካንተ ጋር ስሆን ደስ ይለኛል፣ መንፈስ ቅዱስ ይረዳኛል። ለምን ብትሉ ቅዱስ ሰለባሞን ለደቂቃ ያክል የመንፈስ ቅዱስ ጸጋ የማይለየው ሰው ነበረ። ፊቱ እንደ ፀሐይ ያበራ ነበረ። እምቢ አላልፈልግም አለ። ኋላ ግን መንፈስ ቅዱስ አስገድዶ አምጥቶታል። ጵጵስና ኒቄዎስ በምትባል አውራጃ ሹሞታል። ኒቄዎስ በምትባል አውራጃ ጵጵስና ኤጲስቆጶስነት ከተሾመ በኋላ ለሐዋርያት እንደሚገባ ልብ በሉ፣ ለደናግል እንደሚገባ ቅዱስ ሰለባሞን ድንግል ነው። ለባሕታውያን እንደሚገባ ባሕታዊ ነው። ለመነኮሳት እንደሚገባ መነኩሴ ነው። ለጳጳሳት ለካህናት እንደሚገባ ቅዱስ ካህን ቅዱስ ጳጳስ ነው። ከዚህ ሁሉ ጋር ግን ለሐዋርያት እንደሚገባ በጊዜው የነበሩትን ጣዖት ቤቶች ከኒቄዎስ ነቃቅሎ ያጠፋ። በኒቄዎስ ብቻ አይደለም፣ በሌላ ሀገር ሁሉ ይጠሩታል። ያስተምራቸውና እምቢ ሲሉት ጣዖት ቤቶችን ዳታንን አቤሮንን ተከፍተሽ የዋጥሽ ምድር ሆይ አዝሻለሁ እያለ ምድር ተከፍታ ትውጣቸው ነበር። አንድ ጊዜ ደግሞ ባህር ከሌላ ስፍራ አምጥቶ ቤተ ጣዖቱን እንዲያሰጥሙ አድርጓል። አንድ ጊዜ አሸዋ ከሌላ ስፍራ አምጥቶ ቤተ ጣዖቱን እንዲሰጥም አድርጓል። በዚህ ሁሉ ነገር እያለ አንድ ችግር ተከሰተ። አርዮስ የሚባል ክፉ ሰው ተነሳ። በነገራችሁ ላይ የአርዮስ ምንፍቅና በግብፅ ምድር እንዳይስፋፋ ከፍተኛውን ስራ የሰራ ቅዱስ ሰለባሞን ነው።
ቅዱስ ሰረባሞን ምንም ቢወገዝም እንኳን ታዩታላችሁ በእኛ ዘመን እየተደረገ ያለውን ነገር አይደለም። ሰዎች መናፍቅ ሆኖ መወገዙን ተውት። ያው ቤተክርስቲያናቸው ውስጥ ስለሚኖረው ብዙ መናፍቅ አለ አይደል? ቤተክርስቲያን በሹመት ጎንደር እግዚአብሔር ይመስገን አንድ ደብር ብቻ ነው መናፍቅ ሆኖ እየታወቀ አንድ ሰው የሚያስተምርበት ያለበት። እሱም ክህነት ያለው ሰው አይደለም፣ ጨዋ ነው። ስሜን ያጠፋዋል ይለኛል አሉ። ደግሞ አንተ ገዳ ፊደሉን ሳትቆጥረው ምኑን የትኛው ስምህን ነው የማጠፋው? ደህና ዋላችሁ። ስሙ የሚጠፋ እኮ ሙያ ያለው ሰው ነው። እንደመፈጠር ሰው የማያውቅህ እኔ ለልጆቹን የተናገርኩ አስተምራችኋለሁ ለሚላቸው ቃል ኢየሱስ ውስጥ ላሉ ሰዎች ነው አይደል? ያው ታውቃለህ እንግዲህ እናንተ ዕዳ ነው፣ እናንተ ኃላፊነት ነው። አይ መናፍቅ አይደለም የምትሉን ከሆነ እናንተ ታውቁ፣ እኔ ግን በማውቀው አውቃለሁ። በነገራችሁ ለምንድን ነው የሚለው እንዴ? መናፍቅ አይደለሁም እያለ እኮ ነው ይላል። ጴንጤ ራሱ መናፍቅ ነኝ ይላል እንዴ? ነኝ እንዲል ትጠብቃለህ እንዴ? በዚያውም ላይ ተሐድሶ እንዴ! በነገራችሁ ላይ ምንድን ነው የሚባል? አንዳንድ ደረቅ ሰው ከቄሱ በላይ ቄስ ነኝ ይላል ይባላል አይደል? መሰረታዊ ነገር ቤተክርስቲያንን ለማስከበር ንጹህ ክርስቲያን መሆን ትንሽ ቅንዓት ደግሞ ያስፈልጋል። ታውቃላችሁ አይደል? ከተማችን በሹመት ደረጃ ምንፍቅና ያለባቸው ሰዎች አሉባት፣ እግዚአብሔር በሚያውቀው። ግን ደፍረው በመድረክ ላይ ለመናገር ያው ሊቃውንቱን እየፈሩ መሰለኝ ብዙ አይሉም አይደል? ታውቃላችሁ ይህም በመናገር ምክንያት ብዙ ችግር እንደመጣ ወደፊት የሚመጣ እንደሆነ አላውቅም። ግን እንዴት እናድርገው ታዲያ? በነገራችሁ ላይ ቅዱስ ሰረባሞን ካደረጋቸው ነገሮች የሚገርመውን ነገር ልንገራችሁ። ቅዱስ ጴጥሮስ ተፍጻሜተ ሰማዕታትና ቅዱስ ሰረባሞን ታሰሩ። በታሰሩበት ጊዜ አርዮስና ሌላኛው ደግሞ አንድ ሌላ ምንፍቅና የነበረው መናፍቅ እመቤታችን ከአርያም ነው የመጣች ላቲ ስብሐት ሰው አይደለችም የሚል መናፍቅ መጥተው ምንድን ያደረገ ቅዱስ ሰረባሞን አትጠብቁም አይደል? ፍጹም ነው፣ መልአክ ማለት ነው ቅዱስ ሰረባሞን። ይሄ አንገታቸው መጠምጠም ያለ አይደል? ይሄ ሻርፕ ነው የሚባለው። በሱ አንገታቸውን አንቆጤ ለጥቂት ነው ከሞት የተረፉ፣ ለጥቂት ነው። ቅዱስ ሰረባሞን መንፈስ ቅዱስ ርቆት ይመስላል እንደዚህ ያደረገ። ለሁሉም ጊዜ አለው አይደል? አይደል? ለደግነትም ጊዜ አለው፣ ለቁጣም ጊዜ አለው፣ ለሁሉም ቦታና ጊዜ አለው። ቤተክርስቲያን ስትደፈር ቅዱስ ዮሐንስ ዘቡርልስ መናፍቃን ቤተክርስቲያን ሊገቡ ሲሉ ምዕመናን ምን እናድርጋሉት? ምን አድርጉ ነው ያላቸው? ከዘራ ያዙ ነው ያላቸው። ሁላችሁም ዱላ ያዙ። አንዱ ገሌ ይገለጥልኛል ምናምን ብሎ ሲያጭበረብር ምንድን ነው ያለ? በሉት ነው ያለው፣ ግረፉት። ዛሬ የምናከብረው ቅዱስ እንድርያስ በሃይማኖት ላይ ሲዘባበቱ አይቷቸው ቅድም የሰበክነው መስባክ ምንድነው? ምን አደረገባቸው? እሳት አዘነመባቸው። ሐዋርያ እኮ ነው ሩሩ ቅዱሱ ሐዋርያ። ለሁሉም ቦታ አለው። እንድታውቁት የሚያስፈልገው ነገር እሱ ብቻ አይደለም። ዞር ብሎ አለቃው የበላዩ ስላለ ቅዱስ ጴጥሮስን አባቴ ከሰማይ መቅሰፍት እንዲወርድባቸው ልጸልይ፣ እሳት ወርዶ እንዲበላቸው አለው። ቃል ብቻ ነው የሚጠብቅ። እሺ ቢለው ቅዱስ ጴጥሮስ መልአከ እግዚአብሔርን ያዘዋል። አርዮስና ተከታዮች በሙሉ እዚያው ያልቁ ነበር። ቅዱስ ጴጥሮስ ግን ምን አለው? ተዋቸው፣ በጊዜው ራሱ ባለቤቱ ያጠፋቸዋል አለ። ምን ነው ቤተክርስቲያን እንድትጎዳ ፈልጎ ነው ወይ ቅዱስ ጴጥሮስ እንደዚያ ያለ ብትሉ አይደለም። በዚያ ሰዓት እሳት ወርዳ ብትበላቸው የሰለስቱ ምዕት ጉባኤ አይኖርም። ቤተክርስቲያን የበለጠው የምትጠቀም በሰለስቱ ምዕት ጉባኤ ስለሆነ እስከዚያ ድረስ ይቆይ፣ ችግር የለውም ተዋሉ። አንቋቸው ስለነበረ ጉሮሯቸውን ደንግጠው እየተደናበሩ ነው ተይሉ ተመልሰው እዛች ስፍራ አልመጡም። እና የቅዱስ ሰው እንደ ሐዋርያትም እንደ ካህናትም እንደ ጳጳሳትም እንደ መነኮሳትም እንደ ደናግልም እንደ ጻድቃንም ያለውን ትሩፋት ኑሮ በመጨረሻ ብዙ ግፍ አይቷል። ግብጽ ውስጥ ብዙ ተሰቃይቷል። ወደ ሶሪያ ተወስዶ ወደ አንጾኪያ ብዙ ተሰቃይቷል። ከሁሉ በላይ ግን ታስሮ ሲያልፍ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ሊቀ ጳጳሳቱ ተገናኘውና ትክ ብሎ ቢያየው ቅዱስ ጴጥሮስ በራሱ መልአክ የመሰለ ሰው ነው፣ ግን ፈራ። ከግርማው የተነሳ በፊቱ ካለ ብርሃን የተነሳ
ኋላ እኮ አንበሳ ሲልኩበት አርኬው ተመልክታችሁት ከሆነ ከገድሉ ያለውን በአርኬ ያስገብቶታል። አባ አርከ ስሉስ አንበሳው መጥቶ ከፊት ለፊት ሲደርስ ደንግጦ ተንበረከከ። ለምንድን ነው ታውቃላችሁ? በዚያ ሰዓት ግን ያየው ብርሃን አይደለም። አንበሳው ማንን ያየ? በቅዱስ ሰረባሞን ፊት ላይ የጌታችን ኢየሱስ ክርስቶስ መልክ ነበረ። እስከዚያ ድረስ ጌታችን በእሱ አርአያ ቆሞ ለአንበሳው ቢታየው ደንግጦ ወድቋል። ይሄ ታላቅ ሰማዕት ቅዱስ ሰው አባ ሰረባሞን የተሰዋው ኅዳር 28 ቀን ነው። እግዚአብሔር በረከቱን ያሳደረብን። ያን ቀን ሌላኛው ቅዱስ ሰው በኢትዮጵያ ምድር ገድላቸውን ከፈጸሙ ቅዱሳን ከተሳቱ ቅዱሳን አንዱ አባ ሊቃኖስ ነው። አባ ሊቃኖስ እንደምታውቁት በጣዕመ ስብከቱ በድርሰቱ ትርጉም በማወቁ በአገልግሎቱ ጥፍጥና ምክንያት ነው ሊቃኖስ የተባለ። ሊቅነቱን የሚገልጥ ስም ነው ሊቃኖስ እንጂ ከሀገሩ ከወዲያ ከእስያ ይዞት የመጣ ስም አይደለም። ተሳቱ ቅዱሳን አብዛኞቹ ስማቸው ተቀይሯል። ከአባ ጵንጥሌዎን በቀር የአብዛኞቹ ተቀይሯል። ይሄ ቅዱስ ሰው ብዙ ድንቅ ስራ ሰርቷል። ከሁሉ በላይ አርኬውን ተመልክታችሁት ከሆነ በሚጸልይበት ጊዜ 10 የእጅ ጣቶቹና 10 የእግር ጣቶቹ እንደ እሳት ይነዱ ነበረ። እናዋላችሁ ይሄ እንዴት ይቻላል እንዳንል እንኳን እዚህ የገዛ ድብራችን እንዲያሆኑ የሚጸልዩ ቅርብ ዘመን የነበሩ ብለ ባለፈው ነግራችኋለሁ አይደል? እንዴት ዋላችሁ? ታስታውሱ? እዚሁ አብዬ ጊዜ እዚሁ ሲጸልዩ እጃቸው እንደ እሳት የሚነድላቸው ቅዱስ ሰው ነበሩ እዚሁ አይደለም? አባ ሊቃኖስ እንደዚያ ነው። እሱ ብቻ አይደለም። የሚያስገርመው ነገር የአባ ሊቃኖስ ሁለት እጃቸው መሃሉ ላይ ነዳላ ነው፣ ቀዳዳ ነው፣ የተነደለ ነው እጃቸው። ምንድን ነው የነደለው? መቋሚያው እንዴት ነው የነደላቸው? ጫፉ ጦር ስለሆነ። ለምንድን ነው በጦር መመርኮዝ የፈለጉት? የጌታን ችንካር ለማሰብ። በዚያ ምክንያት እጃቸው ሁለት እጃቸው ነዳላ ነበር፣ የተነደለ ነበር። የዛሬ ዘመን ሰው ቢያገኛቸው ችግር ነው እንደዛ። በነገራችሁ ላይ እጁ ተነደለ ምን ማለት ይመስላችኋል? እንዴት ዋላችሁ? እስቲ ይችን የሚያውቅ ገድለ አቡነ አላኒቆስ ጥቂት ፍሬ መጥቶልኛል፣ ሰጠዋለሁ። እስቲ እጁ ተነደለ ምን ማለት ነው? አንድ ሰው እንደው ከአበው ጋር ውላችሁ መጽሐፍ ተመልክታችሁ ከሆነ ነው የምታውቁት። በዚህ ምክንያት ሰው ተጋድሏል ይባላል አይደል? ባለፈው ቅርብ ጊዜ ሳይሆን እኛ ከመወለዳችን ጥቂት ዓመት በፊት ሁሉ አይነገርም። እስቲ በኋላ ካስታውሳችሁ እናንተ ጋር እንጨዋወታለን። ነግሬያችሁ ምንም አያደርግላችሁም ብዬ ነው። እችን ይዘዋል አይደ የፌስቡክ ወሬ ነው የምትሆን ብዬ ነው ልተዋት። ለሁሉም አባታችን አባ ሊቃኖስ ከጭንጫ ውሃ ያፈለቀ ደመና የጋረደ ከገድሉ ብዛት የተነሳ ለ25 ዓመታት ያክል እንቅልፍ አይቶ ማያውቅ ከሁሉ ግን ለእግዚአብሔር ድንቅ መባል ይገባው ዘንድ ከጭንጫ ላይ ካፈለቀው ውሃ ቀድቶ ይወስድ የነበረ በወንፊት ነው። እናዋላችሁ በወንፊት ነው። በነገራችሁ ላይ በእጃችሁ ጥብቅብቅ አድርጋችሁ እጃችሁን በደንብ አድርጋችሁ ውሃውን ሳታፈሱ መሄድ ትችላላችሁ? አትችሉም። ይፈሳል። የፈለከው ታደርጉ። እግዚአብሔር በረከቱን ያሳደረበት። ደብረ ቆናጽል አክሱም ሄዳችሁ ወደ ላይ የምታዩት ተራራ ናት። እንደ አባ ጰንጠሌዎን ቀጥሎ ደብረ ቆናጽል ነው ያለ። ነገሩም ነው። በምሽት ነበር ሄድንና በእውነቱ ጅብ ይበላችኋል ተብለን አረ ችግር የለውም መቼም የጻድቁ ቃል ኪዳን ያውቃል ብለን ከጅቡ ተርፈን የመጣናና እግዚአብሔር በረከታቸውን በድጋሚ ያሳደረብን። ያን ቀን ሌላኛው የጎንድ ተክለ ሃይማኖቱ የጸገሮ የኤቦራው 500 ዓመት በገድል የኖሩት እስራኤላዊ በኢትዮጵያ ለ450 ዓመታት የተጋደሉ ዮሐንስ ዘጸገሮ በጨጌ ዮሐንስ የሚባሉት ማለት ናቸው። ልደታቸው ነው። እግዚአብሔር እንግዲህ እሳቸውን በረከት ያሳደረብን። በ29 ጉባኤ ሰማዕታት ነው ዲዮቅልጥያኖስ የገደላቸው 47 አእላፋት ሰማዕታት እስከ 47 ሚሊዮን የምንገምታቸው ሰማዕታት ናቸው። እንግዲህ እነዚህ 40 ዘመን ማለትም ከ273 እስከ 313 ባለው ዘመን ድረስ የተሰቃዩ ከካልዕ እስጢፋኖስ ቀዳሜ ሰማዕት እስከ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ድረስ ማለት ነው። የነዚህ 40 ዘመን ሰማዕታት ቀዳሚያቸው እስጢፋኖስ ነው፣ ሐዋርያው አይደለም። ሌላኛው እስጢፋኖስ መጨረሻቸው ተፍጻሜተ ሰማዕት ቅዱስ ጴጥሮስ ነው። እነዚህ 40 ዘመን የተሰቃዩ ቅዱሳን ሰማዕታትን እኔ ጉባኤ ሰማዕታት ኅዳር 29 ቀን ለምን እንደማይከበር ግራ ነው የሚገባኝ። በእርግጥ በማህሌት ስርዓት በጣም
በደንብ የሚታወቅ ነው። ማህሌታውያን የሚያውቁት ነው። የአቋቋም መምህሩን የጠየኳቸው ነበር። ኅዳር 29 ቀን ያው ቤተክርስቲያን የማህሌት ስርዓት የምታውቁ ከሆነ እንግዲህ አብይ ስብሐተ ነግ፣ ደረባ፣ አደራረስ የሚሏቸው አሉ እና አደራረስ ወይም ሚካኤሎች በቀደም የልደታ ቀን ሰምታችኋቸው ከሆነ እንደዚያ ሲያደርሱ የቅኔ ማዕበል ሲፈስ ያረፈደበት ማለት ነው። እንደዚህ ያለ ስርዓት ያለበት በጣም የታወቀ በዓል ነው ብለውኛል የአቋቋም መምህሩና እነዚህ 47 አእላፋት ቅዱሳን ሰማዕታት ጣዕመ ዜናቸውን ለመናገር የአንዱን ሰማዕት ገድል መናገር ከነዚህ መካከል አንዱ ቅዱስ ጊዮርጊስ ነው። ሁለተኛው ቅዱስ ፋሲለደስ ነው። ሶስተኛው ቅዱስ ፊቅጦር ነው። አራተኛው ቅዱስ ገላውዲዮስ ነው። አምስተኛው ቅዱስ ቴዎድሮስ ነው። 6፣ 7፣ 8ም ቴዎድሮሶች ናቸው። ምስራቃዊ ቴዎድሮስ፣ ሮማዊ ቴዎድሮስ፣ ወልደ ፋሲለደስ ቴዎድሮስ፣ ሊቀ ሰራዊት ቴዎድሮስ እያላችሁ ቁጠሯቸው። ሌሎቹ እነዚህ እንግዲህ እነ ቅድስት ሶፊያ፣ እነ ቅድስት ማርታ ሌሎቹንም የዚያን ቀን ተፍጻሜተ ሰማዕት ቅዱስ ጴጥሮስ ዓመታዊ በዓሉ ነው። እኔ የቅዱስ ጴጥሮስን ጣዕመ ዜናውን አይታችኋል። ከሊቀ ካህናት አባቱ ከቴዎድሮስ እናቱ ከሶፊያ ተወልዶ አድጎ በ5 ዓመቱ ስለተሰጥቶ በብስራት ሐዋርያት ተወልዶ ከቅዱስ ቴዎናስ ተምሮ ከቅዱስ ሰረባሞን ጋር አድጎ ጵጵስና ተሽሞ ብዙ ቅዱሳንን አስተምሮ ከዚህ ሁሉ ሁለት ነገሩ ነው አይደል? ትልቅ አንደኛ ነገር ከመሰዋቱ በፊት በነገራችሁ ላይ ቅዱስ ጴጥሮስ ሊሰዋ ሲል አንገቱን ከመቆረጡ በፊት ጌታ የኔን ደም መፍሰስ የጣዖት አምልኮ መጨረሻ የግፋ ሰማዕታት መጨረሻ አድርገው ብሎ ለምን የለመነ ይመስላችኋል? ቅዱስ ሰረባሞን ሲሰናበተው ወንድሜ አለ ቅዱስ ጴጥሮስ ልከተልህ አብረን እንሙት አለው። አባቴ ገና ነው ያንተ፣ አንተማ ስትሰዋ ዘመነ ሰማዕታት ያበቃል፣ ጣዖት አምልኮ ይጠፋል ብሎታል። ለዚያ ነው ያን ብሎ ይጸልይ። ከሰማይ መላእክት ምን አሉ? ወይበሉ መላእክት ሰማይ ሁሉም አሜን የሚል መጽሐፍ ቃል አለ አይደል? የሰማይ መላእክት በሙሉ ሲጸልይ አሜን አሉ። ያ ማለት እግዚአብሔር ይሁንልህ አለው። ዘመነ ሰማዕታት በቅዱስ ጴጥሮስ ደም አበቃ። በዚያው ላይ ደግሞ ሰማዕትነትን ፈልጓል። ለና ዋላችሁ እሱ እንዳይሰዋ ህዝቡ ስለሚወዱት ደግሞ ይጠብቁታል አይደል? አስባችሁታል? ምዕመንም ይጠብቁት አባት ማግኘት እንኳን አንድ ነገር እንዲህ ሌላውን ነገር ተውት። ዛሬው ነገር የሚባል አገልጋይ እንደው ይሄ ዝነኛውን ሰባኪ አይደለም። እንደው ለምሳሌ ገል የሚባል ጳጳስ እንደው አደጋ ደረሰበት ይባል እንደው ደንግጦ የሚሮጥ ይኖር ይሆን? ለምን ይመስላችኋል ሰው ደንግጦ የማይሄደው? እንደ አባት ወዴት ያውቃቸውና መጀመሪያ ነገር እንደ አባት ሲያውቀን እኮ ነው። እና ሰማዕትነትን ፈልጓል። ሰማዕትነትን የፈለገው ለሁለት ምክንያት ነው። አንደኛ ክብር ነው ለሱ፣ ሁለተኛ ነገር የሱ ሰማዕትነት ያን ሁሉ ግፍ እንደሚያስቆመው ያውቃል። እንደገና ህዝቡ እንዳይጎዱበት ፈራ። ስለዚህ ህዝቡን ደህና ነኝ ችግር የለውም ብሎ አሰናብቶ ለወታደሮች ራሱን አሳልፎ ሰጠ። ይዘውት ወደ ቅዱስ ማርቆስ እስክንድርያ ዳር ሲወስዱት ደግሞ ህዝቡ ሰምቶ እንደናገና ተከተሉት። ምንድነው ያለ ወታደሮችን በሉ በሌሊት ህዝቡ ሲተኙ እኔ አንኳኳለሁ፣ ምልክት ሰጣችሁ ክፈቱትና አንገቴን ልስደድላችሁ እና ቆርጣችሁ ግደሉኝ ብሎ አላቸው። ተስማሙ። በዚህ እነሱም የንጉስ መልእክተኛ ናቸው፣ ያን ይፈልጋሉ፣ እሱም ክብሩን ይፈልገዋል። ኋላ አንገቱ ይሰድላቸው ሊቆርጡ ሲሉ እምቢ አላቸው። ለምን ቢባል ቀጸላው ወደታች ወርዶ አንገቱ አላገኙት አሉ። ኧረ አልተመቸንም አሉት። ይሄንን አነሳላቸው፣ አንገቱ ላይ ያለውን ቆርጠውታል። ህዝቡ እስከሚመጡ ድረስ ግን ለ2 ሰዓት ያክል ስጋው ቆሞ ቆይቷል። እንኳን አንገቱን የተቆረጠ ራሱን የተመታ ሰው ይቆማል እንዴ? ይሄ እግዚአብሔር ተአምር ነው። ከሁሉ በላይ የሚያሳዝነው ነገር 14 ዓመት ሙሉ ሊቀ ጳጳሳት በዚህ ዘመን አማርኛ ፓትርያርክ ሆኖ ሲኖር አንድም ቀን በጵጵስና ወንበር ተቀምጦ አያውቅም። መሬት ላይ ነበር የሚቀመጠው። ለምን ሲሉት ፈራዋለሁ ይላል። ኋላ መጨረሻ ለቅዱስ ለእስክንድሮስ ነግሮታል። ለምንድን ነው ሲሉ የመጀመሪያ ቀን ተሾሜ ስመጣ ጌታ ኢየሱስ ክርስቶስ ከዙፋኑ ላይ ተቀምጦ አየሁት። ታዲያ እኔ ማን ነኝ ፈጣሪ ከተቀመጠበት ወንበር የምቀመጠው? በዚህ ልማድ ዛሬ በመጻሕፍት ጉባኤ ቤቶች በሙሉ ዙሩ። ጉባኤ ቤት ስንት ወንበር ነው የሚቀመጠው? በስተቀኝ ያለውን ማንም አይቀመጥበትም፣ የጌታ ወንበር ነው። እንግዲህ ትውፊቱ ያልደረሰበት ጉባኤ ቤት ካለ ላይኖር ይችል ይሆናል። በአብዛኛው ግን እንደዛ ነው። ነብይ ጊዜ ብትገቡ እንደዛ ታገኛላችሁ። ያውም ይሄስ ሌላም ታሪክ አለው። አለቃ ገብረሐና ሲተረጉሙ ቅዱስ ቄርሎስን አይተውበታል ይባላል አይደል? እና ቅዱስ ጴጥሮስ ይሄ ነገሩ ይደነቃል። አርዮስን ያወገዘው እሱ ነው። እግዚአብሔር የቅዱስ ጴጥሮስን በረከት ያሳድርብን። ያን ቀን ሐዋርያው ቅዱስ ቀሌምንጦስ ምንም ከ120 ቤተሰብ ባይቆጠር ቅዱስ ጴጥሮስን ተከትሎ
ዓለም ከተፈጠረ ዘመን ከተቆጠረ ቅዱስ ጴጥሮስ የሚያውቀውን ምስጢር ዘርዝሮ የነገረው መጽሐፈ ቀሌምንጦስን የጻፈ ቅዱስ ጴጥሮስን ከተከተለ በኋላ ለ50 ዓመታትና ከዚያ በላይ በሮሜ ምድር ወንጌልን የሰበከና የሮሜ ሁለተኛው ሊቀ ጳጳሳት ከቅዱስ ጴጥሮስ እግር የተተካ ቅዱስ ቀሌምንጦስ ዘሮሜ ዓመታዊ የሰማዕትነት በዓሉ ነው። ይሄ ቅዱስ ሰው አንደኛ መጽሐፈ ቀሌምንጦስ ታውቃላችሁ። በነገራችሁ ላይ አንድ ነገር ልንገራችሁ። እንዴት ዋላችሁ? ሰዓቱ እየሄደ ነው መሰለኝ። አንድ ነገር ልንገራችሁ። መጻሕፍት እስቲ በሞቴ መጽሐፈ ሲኖዶስ የሚባል የምታውቁ ማለቴ አንብባችሁ የምታውቁ ወይ እጃችሁ ላይ ያላችሁ ሲኖዶስ ዲድስቅልያ እሺ ቀሌምንጦስ እሺ ይኸውላችሁ ገበያ ላይ አለ። በተለይ ሶስቱ አሉ። ሲኖዶስ አለ ታትሟል። ዲድስቅልያ አለ ታትሟል። ቀሌምንጦስ አለ ታትሟል። እነዚህን መጻሕፍት ብታገኟቸው ክህነት የሌላችሁ ሰዎች አትግዟቸው። እሱ ብቻ አይደለም። እኔ ግልጹን ልንገራችሁ፣ ፍትሐ ነገሥትም እንድትገዙ አልመክራችሁም። ምንም መዛ ገብታችሁ ምንም የተለየ እኛ የምናውቀው እናንተ እንዳታውቁት የሚያስፈልገው ወደ ምስጢር ኑሮ ልታዩት አይደለም። እንደዛ አይደለም። ነገር ግን እነዚህ መጻሕፍት የሊቃውንትና የካህናት ገንዘቦች ናቸው። ሊቃውንትና ካህናት እየመጠኑ ለእናንተ የሚመግቧቸው ነገሮች ናቸው እንጂ በእናንተ በምዕመናን እጅ እነዚህ መጻሕፍት አይፈለጉም። ለምን ብትሉ ብትይዟቸው ትርፋቸው አንድ ነገር ነው። ያንን አንብባችሁ ነገ ቄስና ጳጳስ ከመንቀፍ በቀር ሌላ ምንም ነገር የለም። ፍትሐ ነገሥት ላይ ገልጣችሁ በእንተ ካህናት የሚለውን አንቀጽ ትገልጣላችሁ አይደል? ካህን ማለት እንዲህ ያለ ነው የተዘረዘረው በሙሉ በአብዛኛው አታገኙትም የዚህ ዘመን አባቶቻችን ካህናት ላይ። ስለዚህ ከተማው ገምቷል እንዳለው ሰውዬ ቄስ የለም ነው የምትሉ ትጎዳላችሁ። እንደዛ ማለት ምን ተጠቀማላችሁ? ካህኑ ለሰራው ኃጢአት እናንተ ምንድናችሁ? የዲያቆኑን ገለጥ ታድርጉና አረ ምን ዲያቆን አለ ነው የምትሉ። ከሁሉ በላይ የከፋው ግን እንዲያደረገ ከክህነቱ ይሻላል የሚለውን ታዩና እዚህ ደብር መቼ አለ ቄስና ዲያቆን ተሽሮ ይሉሉ። ለምን ችግር ነው። ታዲያ ፍትሐ ነገሥትን ዋናውን መጽሐፍ ከምታነቡ እንታበጻ መጥነው የጻፏት አለች አይደል? ለሁሉ ሰው በሚስማማ መንገድ እሷን ካነበባችሁ ይበቃችኋል። ይሄንን ብዬ ስል ልክ እንደ ሌሎቹ እምነቶች ከእናንተ የተደበቀ ሌላ ነገር ኖሮ አይደለም። አንብባችሁ ልትጠቀሙበት የምትችሉት ነገር አይደለም። ምክንያቱም ሁሉ ሰው ደረጃ አለው፣ መጠን አለው። በነገራችሁ ላይ ካህን ስለሆነ ብቻ እኮ ሁሉ ሊረዳ አይችልም። ለካህን በሚመጥን ደረጃ ላይ እስካልተገኘ ድረስ፣ ለዲያቆን በሚመጥን ደረጃ እስካልተገኘ ድረስ ችግር እኮ ነው። ብዙ ሰው እኔ ወላችሁ የምናነበውን ነገር መጠንቀቅቱ። በነገራችሁ ላይ በዚህ ዘመን ሰዎችን በሁለት እናሰልፋቸው፣ ያነበበና ያላነበበ ብለን አንባቢ የሚባለውን በአንድ ሰልፍ፣ ማነበብ የሚለውን በአንድ ሰልፍ እናሰልፈው። ከዚያ ሁለቱን በሚዛን እንመዝናቸውና ክፉ ሰዎች በብዛት የሚገኙ ከአንባቢ ነው ከማያነበው ነው? ከአንባቢ ነው የሚገኘው። እሱ አይደል ትልቁ የችግር። ስለ ማንበብ ይጎዳል እያልን ነው አይደለም። ነገር ግን ማንበብ ቢያንስ ሁለት ነገር ያስፈልገዋል። አንደኛ ደረጃችንን ማወቅ፣ የምናነበውን ነገር መምረጥ። ተነስተ ፍልስፍና ብታነብ ማበድ ብቻ ነው የሚቀርልህ አማራጭ። ብዙ ሰው አንባቢ የሚባለው ሰው ተመለከቱት፣ ወይ ጫት ይቅማል፣ ወይ ጠጉሩን ያፍተለትላል። በነገራቸው ላይ ጺም ማፍተልተል በጣም ትልቅ ድንቅ ነገር የሚመስለው ወጣት ማህበረሰብ አለ። አንዳንዱ መጥቶ ጺማችሁን ያይና እንደመታደል ወንድሜ፣ በፍርድ ቀን እግዚአብሔር ስለ ጺም አይደለም የሚጠይቅህ፣ አትላጨው። ነገር ግን ጺም ማፍተልተል ናቹራሊ የሆነ እንደዚህ ጺም ያለው ሰው እንደዚህ ያደርጋል። ሆን ብላችሁ ስታደርጉት ግን በሽታ ነው። አሁን እኔ ሳይታወቀኝ ልነካ እችላለሁ አይደል? ጺሜን ሆን ብዬ ካደረኩት ግን ምንድነው ጺምና ፀጉር ማፍተልተል? በሽታ ካልሆነ በቀር። ቅዱሳት መጻሕፍትም ላይ ደረጃችን የሚመጥ ነው። አሁን ሰሞኑን አንድ ሰው የሆነ ጥያቄ ጠየቀኝ፣ ካንተ በፊት ማለት ነው። ሴት ናት። ግራ የገባኝ ነገር ያን ብመልስላት ምን ያደርግላታል? አይምሮዬን እረፍት ነሳው። እዛ ሳነብ በቃ መጀመሪያ እረፍት የሚነሳሽን ነገር ለምን ታነቢያለሽ? የሚረባሽን ለምን ወጥተሽ አታነቢ? ከዛ ደግሞ እሱ ትናንት ነው እንጂ መጥቶ የሆነ ጥያቄ ጠየቀ። ያንተ ነው የሌላ ሰው ነው? ሰው የሌላ ሰው ነው አለኝ። የራሱ ጉዳይ ብለው። ምክንያቱም ጥያቄው የተንኮል ነው። ጥያቄውን ልንገራችሁ።
እዚህ በፊት መልስ ሰጥቻለሁ። ታስታውሱ ከሆነ አቡነ ተክለ ሃይማኖት የተወለዱ መቼ ነው? ታኅሳስ 24 አይደል? የተጸነሱ መቼ ነው? መጋቢት 24 አይደል? በቀመረ ድሜጥሮስ ስትመለከቱት ምን ጊዜም ቢሆን መጋቢት 24 መቼ ነው? አብይ ጾም ነው። አሁን ይሄን ጥያቄ የሚጠይቅ ሰው እሺ እንበልና ጸጋ ዘአብና እግዚአብሔር በጾም ነው የባልና የሚስት ሥርዓት አድርገው የወለዱት እንበል። እሺ ምን ተወው? ይሄን የጠየቀ ሰው ምንድነው የሚፈልግ? እንዴት አቡነ ተክለ ሃይማኖት ጾም ነው የተጸነሱ እነሱ ታዲያ እኔ ሰው አድርገው ምን ችግር አለ ወደሚል እኮ ለመሄድ ነው። እዚህ በፊት ነግሬያቸዋለሁ አይደለም? ደህና ዋላችሁ። የአቡነ ተክለ ሃይማኖት የጽንሰት ቀናቸው መጋቢት 24 የተባለ ለማክበር እንዲመች ነው እንጂ ወደ ላይ ነው። ገብታችኋል? እግራቸው የተሰበረ ጥር 4 ነው አይደለም? አባታችን ክብር ይሁንና ጥር 4 ነው አይደል? የምናከብረው መቼ ነው? በ24 ገብታችኋል? በ24 እንደዚህ እኮ ነው። ዋናው ትልቁ ነገር ግን ሰዎች ለዛ ነው ገድላትን ማንበብ ያለብን በቅንነት። እኔ በነገራችሁ ላይ እንኳን ብዬ የምላችሁ ካህናቱንና የተማራችሁትን ሳይሆን ይሄ እንደው ወንድም እህቶቻችን ክህነት የሌላችሁ እንኳን እናንተ ብዬ ብለው ቢያንስ ክህነት ስላለኝ ከእናንተ ብዬ ነው። እኔ የማነበው ሁሉ የሚገባኝ ይመስላችኋል? ከገድላት ውስጥ የማላነበው ገድል እንዳለ ልንገራችሁ። አልነግራችሁም ይሄ ነው ገድሉ ብዬ፣ ግን ማንበብ የማልችለው ገድል አለ። በጣም ብዙ ሞክሬያለሁ። ላለፉት 20 ዓመታት ሞክሬዋለሁ፣ አልቻልኩም። ለምንድን ነው ታውቃላችሁ? ያን ገድል ለማንበብ ገና ደረጃ አልደረሰም፣ መጠኔ አይደለም። ባነበው ጎዳለሁ፣ ልመራመር ብዬ ጎዳለሁ። አቅሜ ስለማይችል ያን ገድል ሁልጊዜ በዓላቸው ሲደርስ የጻድቁ ተሳልሜ ነው የማስቀምጠው። ለምን? ከዚህ በፊት አንዴ ጨርሼው አይምሮ ሊፈነዳ ነበረ። ለምን? ስጋዊ ጭንቅላቴ ሲመረምረው አያገኘውም። ተማርኩ በምለው ልክ ልለካው ስሞክር አይለካልኝም። እና የሆነ ነገር አልገባችሁ ሲል ይሄን ለመረዳት አይምሮ መጠን ያልደረሰም ነው እንጂ ማለት ይሄ እንዴት ሊሆን ይችላል? ይሄ እንዴት ሊሆን ይችላል የምትለኝ ራስን ማትመረምር መጀመሪያ እንዴት ዋላችሁ? ለምንድን ነው አይናችን ግንባራችን ዝቅ ብሎ ሆኖ? እንዴት ሊሆን ይችላል? እንዴት ዋላችሁ? እንዴት ሊሆን ይችላል ንገሩኝ እንጂ። አንድ ጆሮአችን ለምንድን ነው በፊታችን ያልሆነ? ለምንድን ነው ሁለቱ በዚህና በዚህ ሆነ? ለምንድን ነው አፍንጫችን እንደዚህ ወደ ታች ቀዳዳ የሆነ? ወደ ማይወደ ነበር። እኔ እኮ እግራችን ይሄ ጣታችን ወደፊት ለምንድን ነው በላይ ያልሆነ? ይሄ መቀመጫችን በፊት ያልሆነ ምናምን ብለህ እኮ ምን የቀረ ነገር? ለምንድን ነው እንደ ሴት ጡት የሌለኝ ነው የምትለው ነገር? ይሄ ማበድ ነው። ገብቷቸዋል? ሁሉ ነገር ተጠይቆ ይሆናል። እንዴት ዋላችሁ? አባቶቻችን መጠየቅ አልተከለከልክም፣ ግን ለጥያቄ የሚመጥን ሰብዕና ሊኖር ይገባል። ምን ነው ወደዚህ ሁሉ የከተተነ? ቅዱስ ቀሌምንጦስ። ስለዚህ መጻሕፍትን መርጠን እናንብብ ነው። የዚህ ቅዱስ ሰው በረከቱ ይደርብን። ያን ቀን አባታችን አቡነ ገብረ መስቀል እናታችን ቅድስት ካትሪና ነበረች። ካትሪን ይሏታል፣ የውጭ ሰዎች ያውቋታል። በግብጽ ትከበራለች። ቅድስት ካትሪና በ3ኛው ክፍለ ዘመን መጨረሻ አካባቢ ማለትም በ290ዎች ውስጥ የነበረች ደገኛ ቅድስት እናት ናት። ድንግል በድንግልናዋ የተመሰከረላት ካትሪና ድንግል ለምትባለው ሰማዕት ናት። ከሰማዕትነቷ በፊት አስደናቂ ነገር ምንድን ነው ታውቃላችሁ? በዘመኑ እንደነ ቅዱስ ጴጥሮስ እንደነ ቅዱስ ሰረባሞን ያሉት ካልሆነ በቀር ማንም ሰው በሷ ልክ ትርጓሜ የሚያውቃል ነበር። መንፈስ ቅዱስ ነው የሰጣት። በዚህ ምክንያት 60 የጣዖት አምላኪዎች ተከራክረዋት፣ አምላኪዎች ስላችሁ ተራ ሰው እንዳይመስላችሁ፣ የጣዖት ካህናት በተራ ማለት ነው። 60ውንም ረትታ ክርስቲያን አድርጋቸዋለች። በክርክር ማለት ነው። ረትታ እንዲጠመቁ አድርጋቸዋለች። ብዙ ግፍ ተቀብላ፣ በነገራቸው ላይ ልዕልት ነው ናት። ፕሪንሰስ ካትሪን አይደለም የሚሏት? ልዕልት ካትሪና ነው የምትባለው። ቤተ መንግስት የናቀች ናት። መጨረሻ ግፍ ተቀብላ በሰማዕትነት አልፋለች። በረከቷን ያሳድርብን። ያን ቀን አባታችን አቡነ ገብረ መስቀል የገዳመ ለጋሶ ደብረ ለጋሶን የምታውቃላችሁ፣ ወደ ትግራይ ወደ ሰሜኑ ጫፍ ወደ ኤርትራ ጥግ አካባቢ ራማ የሚባል አካባቢ የታላላቅ ቅዱሳን ገዳማት አለ። የአባ እንጦንስ ገዳም አለ። ኢትዮጵያዊ እንጦንስ እሳቸው ነው። ትናንት ስላከበርናቸው እናወሳቸዋለን። ሁለተኛው ገብረ መስቀል ዘለጋሶ ናቸው። ሶስተኛው ደግሞ አቡነ ሳሙኤል ዘደብረ ሃሌሉያ ናቸው። አቡነ ገብረ መስቀል ዘለጋሶ 2 አባቶችን የወለዷቸው በመንፈስ ቅዱስ። እናታቸው አዝላቸው ወደ ገዳም ትመጣለች። ወደ አቡነ እንጦንስ ገዳም ትግራይ ወደ ነበሩት ወደ ታላቁ እንጦንስ ገዳም
አባታችን ቅዱስ እንጦንስ ልጅሽን ስጭኝ ብሎ ሕፃኑ ነው ገና የታዘለውን ሕፃን ተቀበሉት። ጥቂት አሳድገው ለማን ሰጧቸው? ለአባ ሳሙኤል። አባ ሳሙኤል አሳድገው አመነኮሷቸው። ኋላ ገድለ አባ ሳሙኤል ዘዋልድባን አይታችሁ ከሆነ ያመነኮሷቸው ሳሙኤል ዘሃሌሉያ ናቸው። በገድል አብረው የኖሩ ደግሞ ከአባ ሳሙኤል ዘዋልድባ ነው እና ወተራከበ ምስለ አባ ገብረ መስቀል ዘገዳመ ለጋሶ ይለዋል አይደለም? ምስጢር ተነጋገሩ። አቡነ ገብረ መስቀል ዘለጋሶ ብዙ አስደናቂ ነገር ነበራቸው። ከነዚህ መካከል አንደኛ ብዙ ጊዜ ቅዱሳን ሲበቁ ባህር ይከፍላሉ አይደል? ተከዜን እርሳቸው ተከዜን ልክ አቡነ ሳሙኤል ውሃውን ምን አደረጉት? ህብስት አይደል? ሶባአተቦ ለማይ በቅዳሴ ኪን ዘይጼድ ይላል አይደል? አቡነ ገብረ መስቀል ደግሞ ተከዜን ወተት አድርገውት የተጠሙ ሰዎችን አጥተዋል። ወንዙን ማለት አንድ። ሁለተኛ አቡነ ገብረ መስቀል ጥንቱኑ ቅዱሳን ሲበቁ በምንድን ነው የሚሄዱ? እንዴት ዋላችሁ? በደመና። እሳቸው ግን በምን ተጭነው ነው የሚሄዱ? በአጽፋቸው ላይ አጽፋቸው ላይ ተቀምጠው ነው የሚሄዱት። በኋላ ግን በምን መሄድ ጀመሩ? በነፋስ ጀርባ ላይ። ነፋስ ምን ጀርባ አለው? እንዴት ዋላችሁ? በዘባነ ነፋስ በነፋስ ጀርባ ሄዱ የነበሩ። ለኛ የሚጠቅመውን ማለት በእኛ አቅም መደረግ የሚችለውን አንድ ነገር ልንገራቸው። አባታችን ገብረ መስቀል ዘለጋሶ አቡነ ገብረ መስቀል ዘለጋሶ እንዲያደርጉ ነበር። ብራና የሚጽፉ በክረምት ነው እና ብራና ሲጽፉ ዝናሙ ይወርዳል አይደለም? እሳቸው መጽሐፉ ምኑን የለም አይነካውም። ረቂቅ እግዚአብሔር ስልጣን ነው። አስደናቂ ነገራቸው ግን አቡነ ገብረ መስቀል ዘለጋሶ ሁልጊዜ ሲተኙ 5 መጽሐፍ ይዘው ነው። አያጎሉም፣ አይጨምሩም። 5ቱ መጽሐፍት ግን በእጅ አይደለም የሚያዙ። ሲተኙ በጀርባቸው ነው የሚተኙ። ያቺው 1 ሰዓት የሚተኙ 30 ደቂቃ ያቺው ሲተኙ ሁልጊዜ በራሳቸው ምን አለ? ቅዱስ ወንጌል። በግርጌያቸው ምን አለ? ድርሳነ ሚካኤል። በቀኛቸው ምን አለ? መጽሐፈ ቅዳሴ። በግራቸው ምን አለ? ተአምረ ማርያም። ደረታቸው ላይ ሃይማኖተ አበው። 5ቱ መጽሐፍት ማለት እነዚህ ናቸው። በራሳቸው ቅዱስ ወንጌል። ወንጌል ከሁሉ በላይ ናት አይደለም? በደረታቸው ምን? አዎ ማምነው የአባቶችን ሃይማኖት ነው። በግርጌ ማን አለ? ጠባቂ ነው። በስተቀኝ ቅዳሴ ከምስጋናዎች ሁሉ የሚበልጠው ምስጋና ነው። በስተግራ ተአምረ ማርያም እመቤቴን ይዤ ነው። እንደዚህ ነበር ገድላቸው። በረከታቸውን ያሳደርብን። አቡነ ፄዋለ ጽድቅ አባታችን የአቡነ ተክለ ሃይማኖትና የአቡነ ዜና ማርቆስ ደቀ መዝሙር ናቸው። አንዳንድ ሰዎች መስሏቸው ጋኔን አንዳንድ ጊዜ መጽሐፍ ቃል ዝም ብሎ አይተለዛ ነው። ገድላትን ስናነብ መጀመሪያ የቤተክርስቲያንን ትምህርት ካልገባን ዝም ብለን ማለፍ ነው፣ ሀተታ አለመስጠት ነው። የቤተክርስቲያን ሰው ከሆንክ ደግሞ ምስጢር መማር ያስፈልጋል። ገድሉ የሚለው ባህር አልቀም የሚባል ጋኔን ነበረ። ያንን ጋኔን አጥምቀው ክርስቲያን አደረጉት፣ አመነኮሱት ይላል። ይሄ ከዋናው የቤተክርስቲያን ትምህርት ጋር ወጥቶ ይሄ የቤተክርስቲያን ትምህርት በአፍጢ የሚደፋ ነገር ነው። ቀላሉ ነገር በልማድ የሚባል ነገር ስጋ ለበስ አጋንንት የሚባል እንዴት ዋላችሁ? ስጋ ለበስ ጋኔን አይታችሁ ታውቃላችሁ? እንዴት ዋላችሁ? ታውቃላችሁ? አታውቁም? አሳያችኋለሁ። እውነቴን ነው። አንድ እንዳይመስላችሁ ማት ቆይ ሪከርደሩን ላጥፋውና ልንገራችሁ። እዚህ ሰምተው አይደል የሚጣሉኝ እና ለዛ ነው አሳያችኋለሁ ያልኩኝ። አሁን እዚህ ያለው አሁን በውስጥ መስመር ይገባናል። አንዳንድ ምንድን ነው እስቲ ንገረኝ። ችግር ነው። ዋናው ግን ምንድን ነው? አንዳንድ ጊዜ በዓላትን የማያከብር ስርዓት የማይጠብቅ ደፋር ሰው የሆነ እንደሆነ ባልና ሚስቱ ማለት ነው። ባል ከሚስት ጋር ልብ በሉ፣ መላእክት ረቂቃን ናቸው። አያገቡም፣ አይጋቡም፣ አይዋለዱም። ይሄ ጌታ ቃል ነው በወንጌል ያለ። ምንድን ነው የሚያደርግ ታዲያ? ስጋ ለበስ የሚባሉት እንዴት ነው? በአብዛኛው ባልና ሚስት በምንጣፍ አንድ በሚሆኑበት ጊዜ ሰይጣን ያደረባቸው ከሆኑ በዚያ ሰዓት ከጽንሱ ጋር አብሮ ያድርበታል። አብሮት ይወልዳል። መልኩ ሌላ ነው። ሰውም ከፈለገ አይታይም። ቢፈልግ ባህር ውስጥ ሰጥሞ ይኖራል። እንደፈለገው ይሆናል። ሲያዩትም ሰው አይመስልም፣ ግን ሰው ነው። እንኳን እሱ ለምሳሌ በቅዱስ ማትያስ እና በቅዱስ እንድርያስ ገድል ያለ አይደለም እነዚህ ገጻተ ከለባት የሚባሉት እንዴት ዋላችሁ? ገጻተ ከለባት ውሾች ናቸው እንዴ? ውሻ አጥምቆ ነው ቅዱሳን አባቶቻችን ክርስቲያን ያደረጉ ሰዎች ናቸው። ያን ያደረጋቸው የኃጢአት ብዛት ነው። ጠላት አድሮባቸው እና አቡነ ፄዋለ ጽድቅ ከዚያ ተመልሰው የአቡነ ዜና ማርቆስ ደቀ መዝሙር በብዙ ገድል፣ በብዙ ንጽህና፣ በብዙ ቅድስና ኑረው ነው እንግዲህ
አንዳንዴ እኮ ተስፋ እንዳንቆርጥ ይሄ እኔ መሰለ እኮ ተስፋ አለ። ለእርሳቸውም ለአቡነ ጽዮን ለጽድቅም ቃል ኪዳን ጌታ ገብቶላቸዋል። አንድ ሰው እንደዚያ ጋኔን ከእናት ማህፀን ጀምሮ አውሮት ኑሮ እንደርሱ አስመስሎ ሰውሮት ኑሮ እንኳን ተመልሶ ቅዱስ መሆን ይችላል። እኛን ምንድነው ታዲያ የሚያቅተን? እግዚአብሔር በረከታቸውን ያሳደረብን። ህዳር 30 በነገራቸው ላይ ገብረ መስቀል የሚባሉ ወደ 7 ያክል ጻድቃን ኢትዮጵያ አላት። አንዷ ህዳር 30 ጻድቁ ንጉስ አፄ ገብረ መስቀል ናቸው። የቅዱስ ያሬድ ወዳጅ ጣዕመ ዜማ ሲሰራ የነበሩት ደገኛ ቅዱስ ሰው። ሰዓት ለመሸ ስማቸውን ጠርተን እንለፍ። በረከታቸው ይደረብን። ቅዱስ አካክዮስ አንድ የምትገርም ነገር ተናገራል። በቁስጥንጥንያ ሲሾም መናፍቃን የሰለጠኑበት ዘመን ነው። እቺ ትምህርት እንድትሆንልን አገልጋዮች ነው። አየና በዛ ዘመን በኬልቄዶን ጉባኤ ምክንያት ቤተክርስቲያን ፍልስልስ ብላ ነበር አይደለም? እሱን የሾሙት ምንድነው? ያን ችግር እንዲያርቅላቸው አይደል? ምንድነው ያለ? መጀመሪያ የገዛ ነፍሴን ማዳን አለብኝ። የአገልጋይ መሰረቱ እሷ ናት። መጀመሪያ አንተ ካልዳንክ ማንን ማዳን ትችላለህ? አንተ ካልተጠቀምክ ማንን መጥቀም ትችላለህ? ማንንም አትችልም። ቅዱስ አናንዮስ፣ አባ ጴጥሮስ፣ አባ መርቆሪዎስ፣ ቆስሞስ ድሚያኖስ፣ እናታቸው ቴዎዳዳ እነዚህ ሁሉ ዓመታዊ በዓላቸው ነበር። የሁሉም ክብራቸው ይደረብን። በአንድ ነብይ ጽድቅ ቅዱስ ኤልያስ ዓመታዊ በዓሉ ተከብሯል። አንድ ሰው የጻፈውን ጽሑፍ አየሁኝ። ቅዱስ ኤልያስ ታኅሳስ 1 ቀን ልደቱ ነው ትላለች ቤተክርስቲያን አይደል? ዳግመኛ ማስተርእዮቱ ነው ትላለች። እና አንድ ሰው የጻፈውን ጽሑፍ እያየሁኝ ነበርና የኤልያስ ልደቱ ታኅሳስ 1 መባሉ ስህተት ነው የሚል ጽሑፍ ነው። እና አይ እንዲያው ገዳም ውስጥ በምናኔ ያለው ወንድም ነውና ምን አደከመው እንደሚልለው ብዬ እንደገና ተውኩት። እንዴት ዋላችሁ? የተፈጠረው ስህተት ሁለት ነው። አንደኛ ነገር ታኅሳስ 1 ተወለደ የሚል እኮ ፈጠራ አይደለም፣ ገድሉ አይደል? እንደዛ የሚል ስንክሳር እኮ አይልም አይደል? መጀመሪያ ነገር ገድሉ ነው የሚል አንድ። ሁለተኛ ነገር ቅዱሳን ልደታቸው በዚህ ነው ብንል ያንዳንዶቹ ካልሆነ በቀር አሁን ቅዱስ ዳዊት ሚያዝያ 6 ልደቱ ብንል ሚያዝያ 6 ነው እንዴ ተወለደው? መታሰቢያ እኮ ነው። ምክንያት ሽተው አባቶቻችን ወይ እግዚአብሔር አዟቸው በዛ ቀን አድርገውት ነው። የጥቂት ቅዱሳን ነው ልደታቸውና ረፍታቸው የሚታወቅ። ለዚያ ነው ኮነ ተዝካረ ረፍቱ ይላል። የብዙዎቹ ስታያቸው ዛሬ ቅዱስ እንድርያስም ተዝካረ ረፍቱ ነው የሚለው። የረፍቱ መታሰቢያ ነው እንጂ በዚህ ቀን ተሰዋ አይደለም። የጥቂቶቹ ነው። ለምሳሌ ቅዱስ መርቆሬዎስ ይታወቃል የተሰዋበት። የቅዱስ ጊዮርጊስ እኛ ተሰዋ ብለን የምናከብርበትን የውጮቹ አይገጥምም። አሁን እነሱ ህዳር አክብሮት እኛ ሚያዝያ ብናከብረው ችግር አለው? ንገሩኝ እንጂ የለውም። ይሄ እኮ በጣም ትልቅ አንደኛ ነገር። ሁለተኛ ነገር ምንድነው የሚለው ማስረጃ ብሎ ያቀረበው መልክአ ኤልያስ ላይ ለልደት ካል አይደል? አመስራ ወሰኔው ለወርሃ አብ ይላል። አብ ሳይሆን አብ የኛ አይደለም፣ የዕብራውያን ወር ነው። አብ ማለት ነሐሴ ነው። ስለዚህ ልደቱ ነሐሴ 22 ነው። ይኸው መልኩ ይናገራሉ። ከገድሉና ከመልኩ ማበላለጥ የፈለግከው ለምንድን ነው? መልኩን የደረሰውን ሰው ገድሉን ከደረሰው ሰው ለማስበለጥ መሞከር ነው። ደህና ዋላችሁ። በዚያው ላይ የሳተው ትልቁ ነገር የኔን የጻፈው እንደማችን ትልቁ የሳተው ነገር የዕብራውያን ወር ወጥ ነው እንደኛ ወይስ ዑደት ያለው ነው? ነሐሴ 22 ስለተባለ በትክክል ነሐሴ 22 ይመጣል? እንዴት ብሎ ይመጣል? በጨረቃ እኮ ነው የሚቆጥሩት እነሱ። እሱን ማስተዋል ይገባል። ስለዚህ ታሪክ የሆነ እንደሆነ ምንድነው ምንል? ለምሳሌ እኔ ከምተርከው የተለየ እሳቸው ካህኑ ሲተርኩ በሰማ ምንድነው ምለው? ነገር ሃይማኖት ከሆነ ያከራክራል። ታሪክ ብቻ ከሆነ ግን ምንድነው ነው ወወ ለይቤሉ እቺም ጥሩ ፈሊጥ አላስተምርኳችሁ። ታሪክ የሆነ እንደሆነ ነገር ሃይማኖት ከሆነ እሱ ያጣላል። ግን በዚህ ተወለደ፣ በዚያ ቀን ተወለደ፣ በዚህኛው ሄደ፣ በዛኛው ሄደ የሚል የጎዳና ጉዳይ ከሆነ ግን በውስጡ ምስጢር ሃይማኖት አምስቱን አዕማደ ምስጢር ምስጢረ ቤተክርስቲያን የማይነካ ነገር ከሆነ ምንድነው ምንለው? ወወ ለይቤሉ ታኅሳስ 1 ተወለደ የሚሉ አሉ። ነሐሴ እንዲቀን ተወለደ የሚሉ አሉ እኮ የሚሉ አሉ። እሱን ማሰብ ይገባል። እና ነብዩ ቅዱስ ኤልያስ ኢያሱንዮ ቶና የሚባሉ ወላጆቹ ከእስራኤል ወገን የተባረኩ ከሌዊ ነገድ ወለዱ፣ አሳደጉ። ሲወለድ ታውቃላችሁ አይደለም? በሳት ተጠቅሎ ነው የተወለደ። ኃይለኛ መሆኑን ለማጠየቅ 4 ብርሃናውያን ሰዎች ሲሰግዱለት ታይተዋል። አድጎም እንዴት ያለን የሆነ ኤልያስ ለመምህራንም ለደናግልም ለመነኮሳትም ለባሕታውያንም ለሁሉም መሰረት አይደል? ንጽህናው፣ ድንግልናው፣ ጾሙ፣ ጸሎቱ፣ ጥብዓቱ፣ ፊት አይቶ አለማዳላቱ፣ ጨከን ማለቱ በአንዳንድ ጉዳዮች ላይ አዎ ኤልያስ ለእስራኤል የተገለጠበት 3 ዓመት ከመንፈቅ የተዘጋ ሰማይን የከፈተበት
ዝናም ያዘነመበት እሳትም ያዘነመበት አክዓብና ኤልዛቤልን በመንፈስ ቅዱስ ኃይል የቀጣበት 850 ነቢያት ሐሰት ካህናተ ጣዖትን ወረገዞሙ በኩናት ይላል አይደለም? ጎናቸውን ወግቶ ነው የገደላቸው። ምን ይመስልሃል? ምን ትለኛለህ? እግዚአብሔር በረከቱን ያሳድርብን። የዚያን ቀን እናታችን ቅድስት ቤርሳቤህ ቀድሞ የኦሪዮ ሚስት የነበረች በኋላ ባሏ ሞቶባት ተገሎባት ቅዱስ ዳዊት ያገባት እቺ ሰው ለጊዜው ግፍ ደርሶባታል አይደለም? እንዴት ዋላችሁ? ቅዱስ ዳዊት ቀንጥሎት ጠላት አሳስቶት ባሏን ገሎባታል፣ አስገድሎባታል። በኋላ ግን እግዚአብሔር ሲክሳት የንጉሠ ነገሥቱ አንደኛዋ ሚስት ሆነች። አንደኛ ልጇ ሰሎሞን ነገሰላት። ከሁሉ በላይ ግን ዳዊትን በማግባቷ የጌታ የእመቤታችን ቅድመ አያት ለመሆን በቅታለች። ቅድስት ቤርሳቤህ መገፋት ጥቅም ስላለው እግዚአብሔር በረከቷን ያሳድርብን። የጋዛው ኤጲስቆጶስ ቅዱስ ጴጥሮስን ሹመት በመጥላቱ በገዳማዊ ሕይወቱ ከአባ ኢሳይያስ ዘፍልስጤም ጋር በነበረው ተጋድሎ በብዙ ነገሩ ይታወቃል። ከቅዱስ ያዕቆብ ዘግሙድ ጋር በነበረው ከሁሉ በላይ የሚያስገርመው ነገር ግን ቤተክርስቲያን ቅዳሴ እየቀደሰ ስንክሳር ላይ ተጽፏል። ምዕመናን ያወራሉ አይደለም? ግን እያወሩ ያሉት ሀብታሞቹና ባለስልጣኖቹ ናቸው። ዝም እያየ ምን ይመስልሃል? ዲያቆናት፣ ካህናት ምን ይመስላችኋል? መልአከ እግዚአብሔር ያን የመሰለ ቅዱስ ሰው እንዲያ ሊቀጣው ካሰበኛ ንሳ ሄዱ ቅዳሴ ላይ ያለውን ካህን አንገቱን ይዞ ወፈቀደ ይንጽሆ ይላል አይደል? ሊደፋው ወደደ ከላይ ወደታች። የእግዚአብሔር ትዕግስቱ ነው አስችሎት እንደገና ለምንድን ነው ማትገሰጻቸው እኮ ነው ያለው አይደል? አዎ የሰው ፊት አፍረህ ዝም ማለት መከራው ብዙ ነው። እግዚአብሔር በረከቱን ያሳድርብን። አባ ዮሐንስ አባ አትናቴዎስ የሚባሉ ቅዱሳን ጳጳሳት ዓመታዊ በዓላቸው ነበረ። በሁለት ታኅሳስ 2 ቀን ሲድራቅ ሚሳቅ አብደናጎ ሲነበብ ያው ለዚያ ነው በቅድም እንደዛስተን ይዝሚያልኩበት እንግዲህ አንዱ የተማረበት አንዱ ከተማረበት ለዮሐንስ ሲድራቅ ወሚሳቅ ወአብደናጎ ይላል። እንደገና ደግሞ ልክ እንደ አናንያ አዛርያ ሚሳኤል ደግሞ በተጣይ ስቡሁኒን እቺን ቀን የደረሱባት ቀን አይደለች መታሰቢያው ስቡሁኒን ይተባረክ እግዚአብሔር አምላከ አበዊነ። ያ ሲያልቅ ምንድነው የሚለው 33 ዓመተ ስጋዌ ከአኢሚሮሙ በኦቱ ሁልቅ ቡራኬ ፍጥረታት አቆሙ ሰለስቱ አቀሙ ሰለስቱ ደቂቅ ለዳንኤል እህወእሙ ክርስቶስ ፈኑ መንገሌ በከመ ፈኖ ከሎሙ መልአከ ከሄረ ዘገብርኤል ስሙ አለ ደራሲ እነወለችው። ይሄ ይባርከው ሀበባረኩ ነው። 3 ድርሰት ነው የደረሱ አይደለም? እዚያ ሰዓት ላይ ነው እኮ 3 ነው። አንደኛው ጸሎተ ዳንኤል ነው አይደል? ስብሐት ዘማዛሪያ ይሌለ ጸሎተ ዳንኤልን፣ ሁለተኛ ጸሎተ ሰለስቱ ደቂቅን፣ 3 ሀበባረኩን እና ከሳት ያዳናቸው በዚያ ቀን ነው። የታኅሳስ ገብርኤል ላይ የሚታሰብ ስለሆነ በዚህ እንዘለዋለን። ያን ቀን አባ ሆር ደገኛ ጻድቅ ነው። በነገራችን አባ ሆር ወይም ቅዱስ ኦር በግብጽ ከደጋግ በዜና አበው ስማቸው ከተጠቀሰ ድንቅ ታምራት ካደረጉ ከጠላት ጋር ፉክክር፣ በነገራችን ላይ ከጠላት ጋር መፎካከር አይገባም። የዚህ ቅዱስ ሰው ፈቃድ እግዚአብሔር ስለሆነ አባ ሆርና አባ አሞን አሁን ጥር 3 የምናከብራቸው ለየት ያለ ቃል ኪዳን አላቸው አይደለም? በበረሃ ሲኖር አይ በበረሃው ነው ብቻህን ሆነን ያሸነፍከኝ ከመነኮሳት ጋር ብትሆን እኔ ድል ነሳ ነበር አለ። መነኮሳት ጋር ሄደ። አይ ከተማ ምትመጣ ነበር ማሸነፍ ብሎ አሉ። ሴቶች ካሉበት ከተማ መጣ። በሁሉም ተረታ። ቢረታ አንድ ሕፃን በፈረስ አድሮ ረግጦ ገሎት ሄደ። እሱን ለማስያዝ አባ ሆር ግን ከሞት አስነስቶት መልሶ ወደ ገዳሙ ገብቷል። እግዚአብሔር በረከቱን ያሳድርብን። ያን ቀን ቅዱስ አውክያኖስ ዓመታዊ በዓሉ ነበር አይደለም? ራሱ ምንድነው የሚለው? ዘፈጸመ ሩጸቱ ወዐቀበ ሃይማኖቱ፣ ሩጫውን የጨረሰ ዛሬ በየመቃብሩ ሩጫዬን ጨርሻለሁ ይላል። እውነትም ሩጫቸውን ጨርሰው የኃጢአቱን የጽድቅ ሩጫ እናውቅም እንጂ ሩጫውም አልቋል። ምንድነው በድሬን ይፈጸምኩ ያለውን ነው። ይሄ ቅዱስ ሰው ሃይማኖቱን ጠብቋል። ለምን ቢባል እለኮነነው ሰብ ሶበ መተሩ እስኪቶ እንዘይብል ከመዝ ለእግዚአብሔር አይኮቶ እማባሌ ተመትረ ዘይግብር ከንቱ አለ ይባላል። አሰቃይቶ አልችሉት አሉ። መጨረሻ ላይ አባለ ዘሩን ቆረጡ ብለው አስቡት።
ስቃዩ ቀላል አይደለም። እነሱ ያሰቡት በዚህ ስቃይ እናሸንፈዋለን መስሎት ምንድነው ያለው? ተመስገን ጌታዬ ከንቱ የሚያደርገውን አስወገድክልኝ፣ የኃጢአት ምክንያት የሆነውን አለ። ቅዱሳን እግዚአብሔርን ለማመስገን ጎዳናቸው ብዙ ነው። ታውቃላችሁ፣ ይህንን ማድረግ በራስ ትልቅ ኃጢአት ነው። ሰዎች ጃንደረባ ያደረጓቸው አሉ ብሏል አይደለም? ራስ ቢያደርጉት ግን ትልቅ ኃጢአት ነው። በዘመናችን የደረስንባቸው አንድ ደግ ጻድቅ ነበሩ። ይህንን አድርገው የ100 ዓመት ንስሐ የተቀጡ፣ ጦር ሲያስቸግራቸው የዝሙት ጦር አባለ ዘራቸው እንዲያደርገው ማለት ነው። እግዚአብሔር ይህንን አይፈቅድም። እሱ ግን ያው በግድ ነው። የቅዱስ አውክያኖስን እግዚአብሔር የሰማያዊቱን በረከት ያሳደረብን። አባ ደመና የዚያን ቀን ሌላኛው ቅዱስ ሰው ናቸው። ያው ያን ቀን ትንሽ በዛ በቀጣው ስርጭት ትንሽ ሞክሬያለሁ ማለት የተቀረጸች ነገር ስለ አባ ደመና በጣም ዝርዝር ለመሄድ ሰዓት አሁን መሽቶብናል። ጊዜ ይዘን ወይ ምናልባት በዘመናችን የተነሱ ቅዱሳንን የምናስብበት አጋጣሚ ከሌለን በቀር አባ ደመና እንግዲህ የተወለዱት በዚህ በስማዳ ነው። ያደጉት በዚህ በማይልኮ ነው። ማይልኮን የምታውቁ ካላችሁ ማይልኮ ማለት የዚህ የአብየ ጊዜ ሪሞ ያለበት ስፍራ ማለት ነው። ግራ ማይልኮ እነ ጫርቢጣ ማይልኮ እነ ጠዋ ጊዮርጊስ የሚባሉ እዛም አካባቢ ነው። እዛ ነው ያደጉት። አባት እናታቸው ስም አለ። ስማቸው ማን ነው አልኳችሁ ባለፈው? የአባ ደመና ደመና ያላቸው የጎንደር ሰው ነው። ስማቸው ማን ነው? እንታመንበሩ ነው አይደለም? ሌላም ስም አላቸው። የወላጆቻቸው እንታመንበሩ የቀለም ስማቸው ነው። እና እኒህ ቅዱስ ሰው በስብከተ ወንጌል አገልግሎት በጾም በጸሎት ኖረው ጎንደር መጥተው ረጅም 10 ዓመታት እብድ መስለው ከተማውን በጸሎት በጾማቸው ሲጠብቁ በገድል በቅድስና ኑሮ ብዙ ታምራት አድርገው በእውነቱ ብዙ ትንቢት ተናግረው ነው ያረፉ። ታኅሳስ 2 ቀን የ20ኛ ዓመት መታሰቢያ ስለነበረ ነው ዝክረ እንድዘክሩም። አሁን የአባ ተክለ ማርያም ደግሞ 13 ወደፊት እሑድ ቀን ይኖራል። እንግዲህ ስለ ሌሎቹም ቢሆን የዛን ቀን የሚመችል ከሆነ አላውቅም። እንግዲህ እንማር እንደሆነ ለሁሉም እግዚአብሔር አባ ደመናን በረከትም ያሳድርብን። በ3 ትናንት እመቤታችን እግዝእትነ ማርያም ወደ ቤተ መቅደስ የገባችበት ዓመታዊ በዓል ነው። ምን የረሳሁት ነገር አለ? በ2 የለም። ስለቸኮልኩኝ እንግዲህ የረሳው ከሆነ ስም አስታውሱኝ። በ3 ትናንት እመቤታችን ድንግል ማርያም ቤተ መቅደስ የገባችበት ቀን ነው። እንግዲህ በተወለደች በ3 ዓመት ከ7 ወሯ ኢያቄም ዋና ስዕለታቸውን ለመፈጸም እመቤታችን ይዘው ሄደው ካህናቱ ሊቀ ካህናቱ ዘካርያስና ካህኑ ቅዱስ ስምዖን ተቀብለው ቅዱስ ፋኑኤል በክንፎቹ ጋርዶ መግባት ቤተ መቅደስ የገባችበት ቀን ነው። በእውነቱ ባታያው ጎንደር በጣም እንግዲህ አንደኛ እንግዲህ በጣም በመታወቅ ክብረ በዓል አንደኛ ሊባሉ የሚችሉ በዋነኝነት 3 ናቸው አይደለም? ገብረ መንፈስ ቅዱስ ቁስቋምና በዓታ ናቸው። በጣም የሚበዛ በነገራቸው ላይ አሁን ቅዱስ ገብርኤል እና ቸሩ መድኃኔዓለም መንገዱ መጥበቡን ጭምር ነው። የሰው ብዛት ካላችሁ በሰፊ መንገድ መተላለፊያ የሚጠፋባቸው እነዚህ 3ቱ ናቸው አይደለም? እንግዲህ ከልማድ እንውጣ። ዛሬ ቅዱስ እንድርያስን በነገራችሁ ላይ ትናንት ተነግሯል። ነገ ቅዱስ እንድርያስን አክብሩ ተብሎ አልተነገረም አይደል? እኔ ይሄ ሁሉ ዛሬ ያደረ የዋለ ማህሌት አቤት ጣዩ። በነገራችሁ ላይ ድምጽ ማጉያ አጠቃቀም እስቲ አብየ ጊዜዎች እንደው ተማሩ እንማር። ማህሌት ድምጽ ማጉያ ከመሃል ተደርጎ የሁሉ ድምጽ አሁን ቅድም እንደው አትሄድ እዚህ ሲሆን እኮ ማህሌትም ሲጀምር ጆሮዬን ጥፌ ነው ጥቼ የምሄደው። ያደነቁራል። ቃል እግዚአብሔርን ደስ ብሎኝ እንዳልሰማ ያን ለአንድ ሰው ይሰጡትና ሲያደነቁረኝ ልክ አሁን እኔ ይዤ እንደምለፈልፈው ማለት ነው። እውነቴን ነው። ይሄ ወድጄ አይደለም ለእናንተ ስለሚያስፈልግ ነው። ለእኔ ምን ያደርግልኛል? ምን ይጨምርልኛል? ምን ይቀንስልኛል? እናንተ ስለምትፈልጉት ነው። ይሄ ድምጽ ማጉያ ለእኔ ምን ነው? እና እንዴት ይጣፍጣል ማህሌት። እንደዚያ ነው እንጂ ማህሌት እኮ የማህበር ቀለም ነው። የአንድ ግለሰብ አንድ ሰው ግለሰብ ሲሆን ማደንቆር ነው። የፈለገ ድምፀኛውን ማደንቆር ነው። አሁን ለምሳሌ እንዲያው ቅኔ መራት የሆነ እንደሆነ ወይ አንገርጋሪ ላይ ምልጣን ላይ ሲደርስ እንደዚያ ግለሰብ ሊይዘው ይችላል። እሺ ይሁን እና እሱ ደስ ይላል። ስርዓተ ማህሌት ከሁሉ በላይ በጣም ያዘንኩኝ ግን ልሳን ለሚጀ ምን አርገናችሁ ነው በሩን የዘጋችሁት? እንደው ከነግቢው እኔ ሄዳችሁ እንደው ለመላከ ኃይል አቅርብልኝ አስተዳዳሪ። እንዴት ግቢ ይዘጋል? በአመታዊ ታቦቱ ሊቃውንቱ ያን ያህል ቀለም እያፈሰሱ ለእናንተ የሚመቻችሁን ሰዎች በላይ ያለው በር ነው መሰላል የተከፈተ። ዋናው በር ምን አድርጎ ነው የተዘጋ? ሳንቲም ስለማያመጣ ገንዘብ ስለሌለው ነገሩ። ትናንት ማአት ገንዘብ ነው የምትሰበሱ። ባታ ጎንደር አንደኛ ናት በገንዘብ። እኔ ግን ልንገራችሁ ኩራት አይምሰል እንጂ አመት ታህሳስ ባታን ጠብቃችሁ የምትሰበስቡትን እኔ በአንድ ቀን እሰበስብላችኋለሁ ብቻዬን ከፈለጋችሁ።
ገንዘብ መሰብሰብ ትልቁም ነገር አይደለም እና በእውነቱ በሩ መዘጋት አልነበረበት። ባለፈው የበዓታ እንደዚህ ተዘጋብኝ። የሐምሌ በዓታ 20 በዓታ አለች አይደለም? ይዛን ተዘግቶ በላይ ዞርነ። አሁንም እንደገና ድጋሚ በአመቱ በእንድሪያስ ማህሌት ተቆሞ እንዴት ነው ግቢ የሚዘጋ? እና ይሄ ትልቅ ነውር ነው። ሰው እየመጣ በዚያ እያዘነ እየተሳለመ ጥቂት ሰው አይቻለሁኝ። እኔም አንዱ ነኝ ካዘንኩት። ተራ ሰው በሆነ ለምን ገብቼ እንዳልሳለም በላይ ካልዞርክ ነው። ቢደክመኝስ አቅም ባይኖርስ መዞሪያው ደግሞ ቀላል አይደለም። ዋናውን በር ብለን ነው እንጂ መጣን እኮ እኔ ዝግ መሆኑን ባቅ በላይኛ ይወድ ነበርኩ። እና ማህሌቱን ወድጄ ሊቃውንት ማክበራቸውን ወድጄ ግን ትኩረት ማጣቱ በነገራችሁ ላይ ማህሌቱ ጥንት አንስቶ የመጣ ትውፊት ስላለው ከብዙ ስፍራ እየመጡ በዓታና እንድርያስን ይቆማሉ እና ለሁሉም አገልግሎትማ ሞልቷል። ግን የትኩረት ማጣት ጉዳይ ግን በአፋ አላለው ነገር ግን ትኩረት አልተሰጠም። ቅዳሴውም ጥሩ ነበር ይሰማ የነበረ እዚህ ሆኖ እና እግዚአብሔር አምላካችን የእመቤታችን የበዓታን በረከት ያሳድርብን። እንግዲህ በዓታ ብዙ ታምራት የምታደርግ ስፍራ ስለሆነች ታምራቱ ሲወሉ ነው፣ ግን በበዓታ ይበዛል። እንግዲህ ትናንት አባታችን ጻድቁ ዜና ማርቆስ ታሪክ ለመተረክ ሰዓቱ ይዶብናል። የአቡነ ተክለ ሃይማኖት ያጎት ልጅ ናቸው። ከልደታቸው ዝም ብሎ ጀምሮ ብዙ ድንቅ ታምራት ያደረጉ ደብረ ብስራትን የመሰረቱ በምሁር ኢየሱስ የተጋደሉ ማህሌተ ጽጌ ሲመሰረት የነበሩ በሐዋርያው አገልግሎት ደረታቸው ተወግቶ እሳቸው ድረስ ስለተወጋ ስፍራው ቢጨልም ከደረታቸው እንደ ፀሐይ ብርሃን ያለ ወጥቶ ያበራ ምድር ተከፍታ ሰራዊትን እንዲውጥ ካደረጉ በኋላ ከ5 ዓመት በኋላ መልሰው እንደገና ከሲኦል ያንን አወጥተው ያጠመቁ በ14ኛው መቶ ክፍለ ዘመን ከአቡነ ተክለ ሃይማኖት ረፍት በኋላ በሐዋርያው አገልግሎት አንደኛው ጻድቅ አንደኛ ቀዳሚ የሚባሉ ማንም በዚህ የማይበልጣቸው አባታችን ጻድቁ ቅዱስ ዜና ማርቆስ ናቸው። የደብረ ብስራቱ የወግዳው ረፍታቸው ነው። ቃል ኪዳናቸው ጽኑ ነው፣ በጣም ጽኑ ነው። ታሪካቸውን እግዚአብሔር ይፈቅድ አንድ ቀን እንግዲህ ሰዓቱ የመጀመሪያው ታሪክ ስለገፋብን፣ ሁለተኛው ቅድም የነገርኳቸው አባ እንጦንስ ናቸው። እነዚህ አቡነ እንጦንስ ማለት የአቡነ ሳሙኤል ዘደብረ ሃሌሉያ የቆብ አባት ናቸው። ወላዲ አእላፍ ይባላሉ። እኒህ ቅዱስ በነገራችሁ ላይ አቡነ አብየ እግዚእና አቡነ እንጦንስ በተመሳሳይ ዘመን የነበሩ ለናውላችሁ ዘመናቸው ተመሳሳይ ነው። ሁለቱም ስማቸው እንጦንስ ነው። አቡነ አብየ እግዚእም የቆብ ስማቸው ማን ነው? አቡነ አብየ እግዚእ የተባሉበት ምክንያት ጥንቱን አብየ እግዚእ የነበረ ስማቸው ከቆብ በፊት ግን በዘመናቸው በቅርብ ስፍራ የነበሩ ሁለት አባቶች ስለነበሩ ምናልባት እሱ እኔ ግምት ነው እኛኛው ታላቁ እንጦንስ ስላሉ ይሆናል አብየ እግዚእ የሚለው በጣም የጠና እና ብዙ ቅዱሳንን የወለዱ በንጹህ ገድል የሚታወቁ ታሪካቸው ሁለት ቦታ ብቻ ነው የሚገኝ። አንዲት ቦታ አጭር ታሪክ አለች። ከዛ ውጭ በገድል አቡነ ሳሙኤል ዘደብረ ሃሌሉያ አለ። ግን በመካከለኛው ዘመን የነበሩ ታላቅ ጻድቅ ናቸው። ሌላኛው ትናንት ያከበርናቸው ጻድቅ ኢትዮጵያዊው አቡነ ዳንኤል ናቸው። እኒ አቡነ ዳንኤልን እሳቸውን ከማወቅ ይልቅ ሰው ማንን እንደሚያውቅ እሳቸው አስተምረው ለቅድስና ያበቋቸውን አቡነ ኤዎስጣቴዎስን ነው። ለናውላችሁ አቡነ ኤዎስጣቴዎስ ብዙ ቅዱሳንን ወልደዋል አይደለም? አቡነ ኤዎስጣቴዎስን በቆብ የወለዷቸው ማን ናቸው? ንገሩኝ። ኧረ ተናገሩ። አቡነ ዳንኤልን ደግሞ አስተምረው ከቅድስና ያደረሷቸው የቆብ አባታቸው ማን ናቸው? አቡነ አብየ እግዚእ እናውላችሁ። ሐረገ ትውልድ እሱ ነው። የአቡነ ኤዎስጣቴዎስ አባት አባ ዳንኤል፣ የአቡነ ዳንኤል አባት አቡነ አብየ እግዚእ። እንግዲህ ገድለ አቡነ ኤዎስጣቴዎስ እንዲህ ይላል። እነዚህ ሁሉ በዓላት ነበሩ። ምኒልክ ዳግማዊ ያረፉበት ቀን ነው። እንግዲህ እግዚአብሔር ነፍሳቸውን ይማር። ሳይለ ማርያም ነው የሚባለው። ሚስታቸው እቴጌ ጣይቱ ደግሞ ወለተ ሚካኤል ናት። ዛሬ ሐዋርያው ቅዱስ እንድርያስ፣ ደቀ መዝሙር ቅዱስ ፊልሞና ጦመ ቃል፣ ደቀ መዝሙሩ ሌላኛው ቅዱስ እለእስክንድሮስ ከሰባ አርድእት፣ ሌላኛው ደቀ መዝሙሩ ቅዱስ ፎሮስ፣ በአንዳንድ መጻሕፍት ሮፎስ ይለዋል ከሰባ አርድእት። ሶስት ደቀ መዛሙርቱ ጋር ቅዱስ እንድርያስ በኩረ አርዳኢሁ ለክርስቶስ ይባላል አይደለም? የክርስቶስ የደቀ መዛሙርቱ የመጀመሪያቸው እሱ ነው። በእኛ ብቻ እንዳይመስላችሁ በምስራቅ ኦርቶዶክሶችም የመጀመሪያው ሐዋርያ መልካስን ላይ ለሐዋርያ እንድርያስ ቀዳማዊ ማርያም ሃይማኖቱ ቀድሞ ጌታን የተከተለ ወደ ግራ ወደ ቀኝ የለው ተከተለ። ረቢ አይቴ ታደር ወዴት ታድራለህ አለው። ነው ተራያ ባድር አለ። እስከ 10 ሰዓት ዋሉ። ከዚያ ተከተሉት። ትልቁ ወንድሙ ቅዱስ ጴጥሮስ ይባላል። አባታቸው ዮናስ ይባላል። ያው ዮናስ ወሎት ነው። ዮናስ ተመሳሳይ ስሞች ናቸው። ዮና እና ዮናስ። በአንዳንድ መጻሕፍት ደግሞ የለም ዮና ሌላ ትርጉም አለው የሚሉም አሉ። እሱ አጣላም። ለሁሉም ቅዱስ እንድርያስ በቅዱስ ማቴዎስ በቅዱስ ማርቆስ ወንጌል ስሙ ተጠቅሷል።
በርከት ብሎ የተጠቀሰ ግን በቅዱስ ዮሐንስ ወንጌል ነው። ቅድም የሰማችሁት ወንጌል ሲነበብ ምዕራፍ 1 ላይ ተጠቅሷል አይደለም? በጣም ከቅዱስ እንድርያስ የወንጌል ንግግሮች ሁሉ በጣም ረቂቅ የሆነችው በጣም ከቅዱሳን ንግግር ለየት። ለምሳሌ የቅዱስ ጴጥሮስ አንደኛ ንግግሩ የትኛው ናት? አንተ ውእቱ ክርስቶስ ወልደ እግዚአብሔር አይደል? አንተ ያው ልጅ እግዚአብሔር ያው እግዚአብሔር ልጅ ክርስቶስ ነው ያለው ነው። የቅዱስ እንድርያስሳ ረከብናሁ በሉ እስቲ ለማስያስ ዘይብልዎ ክርስቶስ በአንድ ልሳን ክርስቶስ የሚሉትን መሲህን ማስያስን አገኘ ነው ብሎ ለቅዱስ ጴጥሮስ ነገረው። ወንድሙን ሄዶ ምን አለ ጌታ? አንተ ነው ስምዖን ወልደ ዮና የዮና ልጅ ስምዖን ነህ? አንተ ትሰመይ ኬፋ ማን ትባላለህ? ኬፋ ዘትርጓሜው ጴጥሮስ። ትርጓሜው ጴጥሮስ አለት ማለት ነው፣ መሰረት ማለት ነው። ይሄ ቅዱስ ከዚያ በኋላ ብዙ ተአምራት ሰርቷል። ብዙ ሐዋርያ ከሁሉ በላይ አስደናቂው ነገሩ ታውቃላችሁ አይደለም? ጌታችን ሊቀ ሐመር መስሎ ታሪኩ ከስንክሳር ላይ ተከፍሎ ነው የተጻፈው። ያው ሙሉን ለማካተት ይዘቱ ስለማይበቃ ሰዓቱ ይቅርታ ወረቀቱ መጽሐፍ ቅዱስ ዮናስን 3 መዓልት 3 ሌሊት በከርሰ አንበሪ ያድራል አይደለም? ቅዱስ እንድርያስ ከደቀ መዛሙርቱ ለእስክንድሮስና ሮፎስ ጋር ሆኖ ለ3 ቀናት በሐይቅ በውቅያኖስ የሚኬደውን መንገድ አሳ አንበሪ አፉን ከፍቶ ጠበቃቸው። ሄደው ገቡ። 3 ቀን ሙሉ ይዟቸው ይላል። ከዚያ ደግሞ ማን ተቀብሏቸዋል? ጌታ በመርከብ ግን አላወቁትም። መርከበኛ መስሎ እስቲ ንገረኝ ፈጣሪ ክርስቶስ ምን አደረገ እያለ ስለ ክርስቶስ ለማን ሲመሰክር ነው? ለክርስቶስ ለጌታችን ለራሱ። ኋላ እውነቱን ሲያውቅ ምንድነው ያለው? ዘተናገርኩ በድፍረት ምስሌከ ኩሎ ስራይሊተ ወህድግ ይቤሉ አለ። ይቅር በለኝ አስተማርኩ፣ ይቅር በለኝ። አይ ወድጄልሃለሁ ግድ የለም አለ። ብዙ መከራ ተቀብሎ በዚች ቀን ተሰውቷል። ታዲያ እመቤታችን ምን አለ? ሐመረ ጥበቡ ሐመረ ሕይወቱ ለእንድርያስ ዘኢተገበርዋን ወተያት በሰው እጅ ያልተሰራች የእርሱ የድህነቱ የሕይወቱ መርከብ የእንድርያስ አንቺ ነሽ አልና እንተብኪ አደወ ማገረ አዛሪያስ ከሀገረ ባርቶስ በአንቺ ከአገረ አዛሪያስ ሰውን ወደሚበሉት ሀገር ወደ ባርቶስ ተሸጋግሮብሻል ሂዶብሻል እና ከማሁ አለ አይደውኒ እሞት ውስተ ሕይወት እንዲሁ እኔን ባሪያሽን ከሞት ወደ ሕይወት አሸጋግሪኝ ብሏል። እግዚአብሔር አምላካችን የቅዱስ እንድርያስን የደቀ መዛሙርቱን በረከት ያሳድርብን። ነገ 5 ነው። ቅድም ስንክሳር ላይ ሰምታችኋል። ከነቢያት ቅዱስ ናሆም፣ ከሰማዕታት ቅዱስ ፊቅጦር፣ ከደናግል እናታችን አውጋንያ፣ ከጻድቃን አባ ገብረ ናዝራዊ ኢትዮጵያዊ ስንክሳር ላይ ካልተጠቀሱት የአቡነ ተክለ ሃይማኖት የቆብ ልጆች ከሆኑት ቅዱሳን አንዱ ንዑስ አኖሬዎስ አቡነ አኖሬዎስ ትንሹ ይወግዳው ማለት ነው። በ6 እናታችን ቅድስት አርሴማ ቅዳሴ ቤቷ ፍልሰቷ ነው። ቅዱስ አብርሃም ሶርያዊና ጨሞን ስምዖን ጫማ ሰፊ ቅዱስ እንጣሊዮስ ዓመታዊ በዓላቸው ነው። በ7 ግዝት በዓል ነው። ስብከት ነው የጌታ ከ18ቱ በዓላት አንዱ ታኅሳስ 7 ነው። ታውቃላችኋል? ስብከት ይባላል። ያን ቀን አባታችን ታላቁ አባ ዳንኤል ዘገዳመ ሲያት ስዕሉን አስለን አንድ ጊዜ አመተነው ነበር። ታላቁ አባ ዳንኤል፣ አባ ማቴዎስ፣ እናታችን ብጽዕት ዲዮጥሮስ፣ አባ ዳንኤል፣ ሌላ ደግሞ በጎጃም ምድር የነበረ ቅዱስ ሰው ዓመታዊ በዓላቸው ነው። በ8 ብዙ ቅዱሳን ያሉ አቡነ እስትንፋሰ ክርስቶስ ዓመታዊ በዓላቸው ነው። አቡነ ኪሮስ ዓመታዊ በዓላቸው ነው። ቅዱስ ዮሐንስ ዘደማስቆ፣ የዲማው አቡነ ተክለ አልፋ፣ እነ ቅዱስ ገብረ ማርያም ቅዱሳንን በመዘከር የሚታወቀው ጻድቅና ሰማዕት፣ እነ ቅዱስ ያሮክላ፣ ደናግል ቅዱሳት በርባራ፣ ዮልያና፣ እነ ቅዱስ ዮሐንስ ዘደማስቆ፣ ታላቁ የእመቤታችን ወዳጅ የደብረ ቀልሞኑ አባ ሳሙኤል፣ እነዚህ ሁሉ ዓመታዊ በዓላቸው ነው። በ9 ቅዱስ በአሜን፣ በ10 ቅዱስ ኒቆላዎስ ዘሜራ፣ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ጠዋሽ፣ ቅድስት ሱርስትና በዘመናችን ባንደርስባቸውም እኛ ሳንወለድ ከጥቂት ዓመታት በፊት አንዱ ያረፉ አንዱ የተሰወሩ በፊልም የምታውቋቸው ግብጾች ፊልም የሰሩላቸው አባ ዮስጦስና አባ ማን ገብረ ክርስቶስ አብደል መሲህ ኤልሃበሽ የሚሏቸው ማለት ነው። ሀበሻው ኢትዮጵያዊ አባ ገብረ ክርስቶስ የሚሏቸው ማለት ነው። የዛን ቀን ዓመታዊ በዓላቸው ነው። በ11 ሰማዕቱ ቅዱስ ገላውዲዮስ ልደቱ ነው። አባ በኪሞስ ታላቁ ዕረፍቱ ነው። የትምህርታችን ርዕስ ምን ነበረ? ተሰአል ወነገረነ እንበይነ መኑ ይብል ዘንተ፣ ጠይቀህ ንገረን በሉ እስቲ። ጠይቀህ ተደራቢው ርዕሳችን ምን ነበረ? ከቅዱሳን ሕይወት
ድጋሚ በሉ። ክፍል 3 ሳምንት ይቀጥላል። ምን አስጨነቀኝ ሰዓት ሄዳል እያልኩኝ ለምስጋና እንነሳ። ያው የፈሊጥ ነው፣ ወደፊት እንገፋዋለን። መስቀልከ ቤዞን በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ጉልኤከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ ፈሉስ አምላከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ርድአነ ወትረ በኃይለ መስቀልከ አስታፍረነ እግዚኦ በቅድሜከ እግዝእትነ ናስሪ አንተ እግዚኦ
እመቤታችን እመኩልነ ከልጅ ወዳጇ አማልዳት አማልደን። መዓቱን በምሕረት ቁጣውን በትዕግስት ይላክልን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። ከተለያየ ፈተና ሰውሮ ጤናቸውን አድሎ ፍጻሜያቸውን ያሳምርልን። ከሩቅም ከቅርብም መተን ቃሉን እንድንሰማ የፈቀደልን ፈጣሪ እግራችን ወደ መልካም ቦታ እንድናነሳ በእጃችን መጻሕፍቶችን እንድንይዝ ዓይኖቻችን መልካም እንዲያዩ የፈጠረልን ፈጣሪ የፈቀደልን ፈጣሪ እግዚአብሔር አምላካችን ማስተዋሉን አድሎ ፍጻሜያችን ያሳምርልን። ለወንድማችንም ቃለ ሕይወት ያሰማልን። ከቅዱሳን አባቶቻችን ረድኤት በረከት ያሳትፈን። ሰላም የዋለ ሰላም ያሳድረን። አቡነ ዘበሰማያት ኢየሱስ ክርስቶስ ሰማይ እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። አንድ የረሳሁት ነገር ቅድም አስታውሱን እያልኳችሁ ቅር ሲለኝ ይታወቀኛል። እንግዲህ ብላችሁም ይሆን ወይ አላላችሁም እንደሆነ አላውቅም። ትልቁም በዓል የእመቤታችን በዓል ላይ ቅዱስ ፋኑኤል ሊቀ መላእክትን ሳላወሳው እውነት ለመናገር ቅድም ሳይጀመር እያሰብኩኝ ነበር። ቅዱስ ፋኑኤል መጻሕፍት ሰዳዴ አጋንንት ይሉታል። ጠላት ለሚያስቸግሩ ሰው መድኃኒቱ ቅዱስ ፋኑኤል ነው የሾመው ጌታ። በነገራችሁ ላይ ፋኑኤል ብሂል ተፈናዊ እንደሚለው ፋኑኤል ብሂል ገጸ እግዚአብሔር የእግዚአብሔርን ፊት በቸርነት የእግዚአብሔር የገጸ ምሕረቱ መገለጫ ነው። ሰዳዴ አጋንንት ይለዋል። መጋቢ ነው። ለራበው የስጋም የነፍስም ምግብ የሚመግብ ነው። እሱ ብቻ ግን አይደለም፣ ልዩ ቃል ኪዳን አለው። ሄኖክ ምንድን ነው የሚለን ስለ ቅዱስ ፋኑኤል? እግዚአብሔር ንስሐ በሚገቡ ሰዎች ላይ የሾመው መልአክ የመላእክት አለቃ ቅዱስ ፋኑኤል ነው። ከሰባቱ ሊቃናት አንዱ ንስሐን የሚያበረታ በንስሐ በሆነ ጊዜ ሰው እሱን መጥራት አለበት ቅዱስ ፋኑኤል። ምክንያቱም ንስሐችን እንድንፈጽም ንስሐችን ከእግዚአብሔር ጋር የሚያስታርቀን እንዲሆን ለመንግስቱ ጎዳና የሚጠርግልን እንዲሆን እና ንስሐ የማይገባ መቼም አይኖርም እና ሁላችንም ተነሳይ ስለሆንን ቅዱስ ፋኑኤልን ማሰብ መጥራት ይኖርብናል። እመቤታችን መመገብ ቅዱሳንን መመገብ ብቻ ሳይሆን እንዲህ ያለ ስልጣን ጠላትን አጭዶ ይመጣል። ሌላ ብቻ አይደለም። ምንድነው የሚለው? ሰዳዴ ሕማማት ይላል አይደል? የታመመ ሰው ፋኑኤል ወይ ፈውሰኝ ቢለው ለቅዱስ ሩፋኤል እሱም መልአከ ጤና መልአከ ፈውስ ነው። እግዚአብሔር በረከቱን ያሳድርብን። የትምህርታችን ርዕስ እንዳትረሱት፣ ጠይቀህ ንገር። አንድ ቀን መልሱ ይገኛል። ግን ጠይቀህ ንገርና አጭር ነገሩ እንድትረዱት ነው። ጠይቀህ ንገርና ማለት ጠይቅ አስረዳን ነው አይደል? ጠይቅ እየነገርኳችሁ ነው። ገብቷችሁ ከሆነ ዋናው ደግሞ ከሱ ይደርሳል። ጠይቀህ ንገርና እስከ መቼ እንደሚቀጥል አላውቅም። ቸሩ መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጽመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስቱላችን በሰላም ያደርሰን። የሳምንት ሰዎች ይበለን። ምርቃቱ የጋራ ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ለመስቀሉ ክቡር ጾስ ኃይል አሜን። ወይ